እግዚአብሔር ወይ ማረን አማኑኤል ወይ ማረን መንፈስ ቅዱስ ምንድነው መንፈስ ቅዱስ ማለት ምንድነው መንፈስ ቅዱስ ነው እኮ መንፈስ ቅዱስ ምንድነው በአንተ ህይወት ላይ ምንድነው መንፈስ ቅዱስ መሪ ነው ሳይሆን መንፈስ ቅዱስ ምንድነው መንፈስ ቅዱስ ነው እኮ መንፈስ ቅዱስ ምንድነው እሱ መልስልኝ ይሄ ነው አየ ፕሮቴስታንቶች ስለ መንፈስ ቅዱስ እንኳን ማውራትም ሆነ ተንተን እንደማይችሉ ልነግርህ አዳምጣ መጀመሪያው ላይ መንፈስ ቅዱስ ይሄ ነው የሉተር ትልቁ ስህተት እዚህ ጋር ነው የሚመጣው ቀድም የሚሰማ ሰው ብለው ሁሉ ተረት ሁሉ አልነገርከኝም እንዴ ተረት ሳይሆን መጽሐፍ ቅዱስ ሐሳብ ነው አንተ ባንተ ተረት አልነገርኩ ተረት አልነገርኩ ይህዝ በአፉ ያመሰግነኛል ልቡ ግን ከኔ ርቋል ይላል ተረት አላልኩ መጽሐፍ ቅዱስ መጀመሪያ ስማ እስቲ መጀመሪያ እሺ በቃ ስማ ይህዝ በአፉ ያመሰግነኛል በአፉ ይጠራኛል ልቡ ግን ከኔ ርቋል ይላል መጽሐፍ ቅዱስ ሲናገር ተረት ላይ ነገርኩ ቅድም ላይ ወደ ቤት ሄድ ነው እንግዲህ በቃ ምንድነው እንደዚህ ወጭ እሺ መንፈስ ቅዱስ ማለት አዳምጠው መንፈስ ቅዱስ የሚመራን የሚረዳን የሚያግዘን የሰማይ ነው ማን ነው አምላክ ነው መንፈስ ቅዱስ በጣም ጥሩ መንፈስ ቅዱስ አምላክ ነው የሚለው ከየት አመጣ መጽሐፍ ቅዱስ ጥቅስ ሰጠኝ ያ ተነሳንበትን ሐሳብ ሰጠኝ እኮ አሁን መጣን ስለ አባቶች ልናወራ ነው ቴንኪው ዋናው አጀንዳዬ ላይ መጣህልኝ ተባረክልኝ ሶፊዬ መጽሐፍ ቅዱስ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ አዳምጥ መጀመሪያ ሰጠኝ አዳምጥ ቆይ አዳምጥ እስቲ ረጋ በል ወዳጅ አባቴ በጌታ በኢየሱስ ጸልያለሁ ወንድሜ ላይ ያለ የትኛውም የክፋት ኃይል ብሱን የሚያናግር በውስጥ ሆኖ የሚቆጣጠረው እንዲያዳምጥ የማያረግ እንዲረጋጋ በኢየሱስ ስም ጸለይኩበት ከዚህ በኋላ አሁን መጣህልኝ ሶፊዬ ችግር የለም አሁን እሷን ፍልስፍና ተዋት ባክ ለሚራክል ተካና ለጆጪ ነው ሰጣቸው እሷን ተዋት እዛ ሄደው ማስተዋል የማይችሉ ሰዎች ጋር ሄደው የሚያደርጉትን ይድሱ ጋር የኔ ጥያቄ አይደል እነሱ ጋር ተዋቸው አሁን መንፈስ ቅዱስ አምላክ ነው የሚል ማነገራ የትኛው አባት እሱን አሳየኝ አዳምጥ መጣልኛል ጥሩ እባክህ ገና መጣልሃለሁ ታውቃለህ እኔ የትም ሄድላለሁ ከፈለክ ምን መጣልኝ ማለት ነው ይኸውልህ የምትሰማ ከሆነ የምታዳምጥ ከሆነ መጀመሪያ ተረጋጋ ይኸውልህ አሁን ትልቁ እኮ መንፈሳዊነት እኮ ራስን መግዛት እኮ ነው አይደል ከተማን ከሚገዛ ራሱን የሚገዛ ነው አይደል ተሜ በኮሜንት አትነዳ ግድ የለም ኮሜንቱን ተው ኮሜንቱን አራካ ኮሜንት ወጥቼ መዳር ያለ ኮሜንት አንተ ዋን እንኳን ኮሜንት እንኳን አላነበብኩም አዳምጥ ቆይ እኔ እሷን ብቻ መልስልኝ እሺ አንዴ አዳምጥ ኮሜንት እያነበብክ ውስጥ ደስ ሲለው ያየው እኮ ነው እኔ ማለት እኔ ረዳለሁ አይገባኛል ደስ ይላል ወይ ዳውን አንሰር ወደ መልሱ መንፈስ ቅዱስ አምላክ መሆኑን ማን ነገረ ተረጋጋ አንደኛ ጸልዬልህ እኮ እየሰራብህ ነው አሁን ከቀድሞ ተረጋግተሃል እውነቱ ተረጋጋ ተሙ እሺ ሶፊዬ ተባረከልኝ ከሌሎች አባቶች ለምን አትማርም ኦርቶዶክሳውያን ሳይወሩ አይተህ ከሆነ እባክህ ወንድሜ ተረጋጋ እሷንቷት እሷ የማሸማቀቅ ስራዋን ተዋት መንፈስ ቅዱስ አምላክ ነው ብለኸኛል ጥቅስ ስጠኝ መጀመሪያ አዳምጥ እባክህ ተረጋጋ ወንድሜ ማስተር ሶፎንያስ እባክህ ረጋ በል ስለምን ትቸኩላለህ ነው ማን ያወራል በጌታ አንተ ግን እያልክ ነው የምታወራው አሁን ያኛው ማን ነው ወይ አዳምጣ አንድ ቀን ያ ካንተ ጋር የገባው ማን ነው እንደዛ እሳት አደጋ ምናምን ብሎ የተናገረን ማን ነው ሌላ ቶፒክ እሱን ሌላ ጊዜ እናወራለን መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ ስታወራ ተረጋጋ ተሙ ወይኔ ተሙ ተረጋጋ እሺ ጥቅስ ተረጋጋ ተሙ እሺ ለምን አትረጋጋም ምን አይነት መንፈስ ነው ያገኛል ኢየሱስ አባቶችን የሚያስጠላ መንፈስ አባት የሌለ ሰው መሆኑን አባት የሌለው ልጅ በነገራችን ላይ ዲቃላ ነው የሚባለው ለምን አትረጋጋም ተሙ ለምን ነው በባትሪ እንደሚሰራ ነገር ቫይብሬት እኮ ነው ያረክ ያለው ተረጋጋ በቃኛ ኦርቶዶክሳውያን በቃ ይወዱዋል በቃ አትከራከር ይወዱዋል እሱ ተውና
መንፈስ ቅዱስ አምላክ ነው ብለኛል መጽሐፍ ቅዱስ ስለዚህ መንፈስ ቅዱስ አምላክ የሚለው መጽሐፍ ቅዱስ ብቻ የሚለውን እዚህ ጋር እንሰርዘዋለን ተረጋጋ አሁን መንፈስ ቅዱስ የሚለውን እንኳን ማታውቅ ስለ ትሪኒቲ እንኳን ዕውቀቱ የለህም ማለት ነው ችግር የለውም ዳዲዬ ችግር የለውም አንተ አሁን መጽሐፍ ቅዱስ የሚለውን ብቻ የሚለውን ሐሳብ አንጠልጥለው አዋልድ መጽሐፍቶችና የአባቶች ደግሞ ትምህርት እንደሚያስፈልግ እኔ ሰጣሃለሁ በማስረጃ አንተ ግን መንፈስ ቅዱስ ብቻ የሚለውን ጥቅስ ሰጠኝ አምላክ ነው የሚለው መንፈስ ቅዱስ አምላክ ነው የሚል ከየት አመጣ ማን ነገረ አየ መጽሐፍ ቅዱስ ብቻ የሚለው እግዚአብሔር አምላክ ነው እግዚአብሔር አምላክ ነው ኤክስ በላይ ኤክስ ነው የሚለው እግዚአብሔር አምላክ መሆኑን ታምናለህ ወንድሜ ቶስ እኔ እኮ ተሜነኝ እኮ ዞሮ ነክሽጃል እኔ ተመስገን ነኝ እግዚአብሔር አምላክ የትማለኝ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ ትሪኒቲ አታውቅም ወይ ጥቅስ እኔ እሱም በኋላ እናወራለን ስለ ትሪኒቲ በቃ ምን ላይ እንደሆነ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ አየ መጽሐፍ ቅዱስ ብቻ አትቀበልም ሶፊ አብ ወልድ መንፈስ ቅዱስ አንድ መሆናቸውን አታውቅም ስለ ትሪኒቲ ሌላ ቶፒክ ነው እሱ መንፈስ ቅዱስ አምላክ ነው ሰጠኝ ተክሰሰጠኝ በቃ ሌላ ረጋ ያለ ኦርቶዶክስ ይግባ ጃው ይሄ ነው መጽሐፍ ቅዱስ ብቻ የሚለው ሐሳብ ኤክስ ነው ሉተር እዚህ ጋር ነው የሳተው አንዴ ኢብሮ አውጣልኝ ሉተር እዚህ ጋር ነው የሳተው ሶፊ ቆይ ይቅርታ ቆይ መንፈስ ቅዱስ ምንድነው ማን ነው ያልኩ ለዚህ ነው አንዴ ባክህ ተሙ ባክህ ተክሰሰጠኝ መንፈስ ቅዱስ አምላክ ነው የሚል ተክሰሰጠኝ ተረጋጋ ባክህ ተረጋጋ አንዴ በቃ መጽሐፍ ቅዱስ የሚል ሐሳብ ብቻ የሚል ሐሳብ የአጋንንትና የአጋንንት ሐሳብ ነው ሉተር ከአጋንንት ጋር አብሮ ቁጭ ብሎ ሽንት ቤት ቁጭ ብሎ የመሰረተው ብቻ የሚሉ ሐሳቦች ናቸው ማለት ነው በጌታ በኢየሱስ ልቀቀው ተሙ በቃ አሁን የምትጋልበው የምትነዳው የምታስጨው ኢብሮ ከፋትና ሚውትን ከፋትና አንዴ ኢብሮ አሳየው አንዴ ኢብሮ ቶሎ በል ኢብሮ ተወባከ ኢብሮ ገና ከእስልምና የመጣ ልጅ ነው ምን ያውቃል ኢብሮ አዳማ ላይ ሄዶ መድረክ ላይ ጩ እንጂ እንትን ጎዳና ላይ ጩ ኢብሮ ምን ያውቃል አንተ ጋር ቀጥል ፓስተር አንተ መጋቢ ነህ ያጋንንት አሰራር አንተ መጋቢ ቶ ኢብሮ አዳማ ላይ ሄዶ ጎዳና ላይ ይጩ እሱ ነብይ ኢብራሂም ችግር የለም ነብይ ኢብራሂም ነው ሳንድ ቤት ስለማላቅ የትምቦታችኋለሁ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ ከየት አገኘህ መጽሐፍ ቅዱስ ብቻ ብለህ መታመን ክርስቲያን ነህ ነው እያልኩ ያለው ስለ ትሪኒቲ ያላወቅ ሰውዬ ነህ እንደ መተህ እዚህ ጋር ጥያቄ የምጠይቀው ኢብሮዬ አንተ ቆይ ገና መንፈስ አምላክ አይደለም የምትል ሰው እንዴት ነው ካንተ ጋር ማውራት የሚቻለው መንፈስ ቅዱስ አምላክ አይደለም ቢያንስ እስከ ሐናንያ እንኳን አላነበብክም አንተ መንፈስ ቅዱስ እግዚአብሔርን እንጂ ሰውን አላታለልክም የሚለው ይሄን እንኳን አታውቅም አንተ ኢብሮ ይወዳል ችግር የለም አንተ ጎዳና ላይ ጩ አንተ ገና የጎዳና ጨዋይ ነው ሲገባ ውሃ ሲጠማ ትመጣለህ ችግር የለም አንተ በሁሉም ቦታ እየጠየቅኩ እኮ አንተ እኮ ስለ አንድ ኦርቶዶክስ ነኝ ብለህ እንኳን ክደህ እንኳን ከሃዲ ነህ በነገራችን ላይ አንተ እኮ ይሄ መጥቆራ ኢብሮ አይዞ ኢብሮ አይዞ ተረጋጋ አንተ እኮ ይሄን መጥቆሪያ 76 ላይ አጋንንት እንዴት መጥራት እንዳለበት አጋንንት በውሃ እንዴት መስራት እንዳለበት ክፈተው ያው ይሄንንም የነገረ ገድሉን ቀለሞ ቀይዘው ከፈተው አሳየኝ ጥቅሱን አሳየኝ ምኑን ለመጥቆራ እንደምንሰግድ አሳየኝ ነው የሆኑ ገድል ላይ አሳየኝ እስኪ አታሳየኝ ታሪኩን ነገረህ እንጂ አታውቀውም ከፍተህ አታውቅም እስቲ አጋንንት የሚጠራ አምላክ እየተከተልክ ጋራንት አሳየኝ ለመጥቆራ እንደምንሰግድ አሳየኝ ለመጥቆራ እንደምንሰግድ አጋንንት እየሰገደ ስለ መንፈስ ቅዱስ ያልተረዳህ መጽሐፍም ሆነ ገድል ይሸከሟታላችሁ እንጂ አታነቧትም እኮ በጣም ነው የምናነበው ታሪኩ የለም እኮ አሳየኝ ያቃለው እንዴ እኮ ብታነብ ኖሮ ይኸውልህ ብታነብ ኖሮ አሳየኝ ከፈተው ብታነብ ኖሮ አንተ መጽሐፍ ቅዱስን ብታነብ አሳየኝ ትሪኒቲ አንተ እንደ ኦርቶዶክስ የምትቀበለውን ካን ማትቀበል የዞረብህ እኮ አንተ አሳየኝ ገድሉን ቆዳውን ተሸከመው ጋር መንፈስ ማሳየኝ የምትገባ አንተ መንፈስ አምላክ አይደለም ተሸካሚ እንጂ ተጠቃሚ አይደላችሁ መጽሐፉንም ሆነ ገድሉን ተሸካሚ እንጂ ተጠቃሚ አሳየኝ ክፈተውና አሳየኝ
ይሄ አጋንንት መጥሪያ እኮ ነው ኦርቶዶክስ የምትሸጠው እኮ አሳየኝ ክፈትና አጋንንት መጥሪያ የሚለውን አሳየኝ ይሄው አሳያለሁ አጋንንት መጥሪያ የሚለውን አሳየኝ የትኛው ገዳም ታተመ የትኛው ገዳም ማህተብ አለበት አሳየኝ አሳያለሁ እኮ አሳየኝ ከያሬድ ከዶክተር ሰውየውን ተፈልቀ አውጣለሁ ቪዲዮ ራሱ ሼም ይዞኝ ነው እንጂ ቀርጫለሁ አሳየኝ ቪዲዮ ቀርጫለሁ ስለዚህ መንፈስ ቅዱስን ሶፊያ ያቀውም ዝም ብሎ በመላሱ ነው ሪባጃላ ባራባጃላ ቡራ በሚል ቅዱስን ማንና ምንነቱ ሶፊያ ያቀው ቶ ችግር እሱ ነው በኋላ አስረዳለሁ ሪባጃላ ቡራ ለመሆኑ መንፈስ ቅዱስ ሶፊያ በደንብ አስረዳለሁ እሱ ልሳን ይባላል አሁን ግን አሳየኝ አንተ አሳየኝ ልሳን ይባላል እሱ አናቲድ እቶካ አንተ ገና ጀማሪ ጴንጤ አሳየኝ ይብሮ ይሄ ጀማሪ ጴንጤነት እኮ አይደለም ጀማሪ ጴንጤ አሳየኝ አረቂያም እኮ ሆነ ለምን መንፈስ ይሄ ገድል ነው ጀማሪ ጴንጤ ተሸካሚ እንጂ አንባቢ አይደላችሁ ይኸውልህ ጀማሪ ሞንኩኝ የቆየውኝ እዚህ ጋር ምን አሳየኝ አሳየኝ መንፈስ ቅዱስን መቀበሌ ነው ዋናው ገድሉን አሳየኝ አንተ አሳየኝ እየነገርኩህ እኮ ነው ማነው በማህተብ የመታው ምን አገባኝ ማን የቱ ጋር ነው ደግሞ አጋንንት ተጣራላችሁ የሚለው በመጥቆራም ተሰግዳላችሁ የሚለው ማስረጃውን አሳየኝ ምን አገባኝ ማንንም ይምታው ዝም ብለህ ብቻ ሪቡ ሻፑ ሪቡ በማለት ብቻ ጮህ አንተ ዝም ብለህ አንተ እኮ ምንም ማታቀ ጊፍት ብለህ የሞተልህ እስኪ አሳየኝ አትወዳደር አሳየኝ ማስረጃውን ከፈተው ገድሉ እንደሚወጣ ሰው ከፈተ አሳየኝ የደብተራ መጽሐፍ አሳየኝ እኮ ከፈተው አሳየኝ የገዳማቱን ማህተብ አሳየኝ ምን አገባኝ ከፈትና ደግሞ አጋንንት እንጠራለን የሚለውንም ደግሞ አሳየኝ ምን አገባኝ አሳየኝ እኔ ዋናው ከሆኑ ነው ጴንጤ ሲባል ማለት ነው መጽሐፍ ቅዱስ ተሸካሚ ተጠቃሚና አንባቢ አይደለም አንተ አንባቢ ሆነ ነው ትሪኒቲን ቤተ ክርስቲያንን ገድላቶችን ቅዱሳን ገድላቶችንና ድርሳናቶችን ይሸከማል እንጂ የመንፈስ ቅዱስን ትልቅነት በቆዳ የሚፈራ ክርስቲያን የመንፈስ የምታሳየኝ ቆዳ ፈራ አሳየኝ ምን እንደማሳየኝ ምን አገባኝ ማተብ ስለማተብ ምን አገባኝ ስለማተብ እኮ አሳየኝ አየ ምን አሳይ ጫቀመ ነው ወዲያው መርቅ ነው ወደ ጴንጤ መጣው ያውል ከህት ከአባት ካጎተ ካከሰ ታሪክን ስለማግ ነው ጫት እያቃምክ እንዳጋጣሚ ሆኖ ቲክታክ ስታይ መንቅና ጴንጤ ቤት ጴንጤ ሆነ መጣ ስለዚህ አንተ አታነብም አንባቢ አይደለህም ጴንጤ ነኝ እኮ ጫቅመ መጣ በጴንጤው እዛ ቤት ደግሞ እንደና ፓስተር ሶፊ እግዚአብሔር ባርከው ውስኪ መጠጣት እንደሚቻል አሳያችሁ እየጠጣችሁ እየመረጠናችሁ ተሰብራላችሁ በውስኪ መጣችሁ አንተ ግን እስካሁን ድረስ አልተላቀቅም እስራት ውስጥ አሳየኝ እኔ ግን ተፈታው በክርስቶስ በአንድ ቀን በክርስቶስ በማመኔ ጸድቅ ያለው አሳዩኝ ተሸካሚያችሁ ተጠቃሚኝ አሳዩኝ በማለት ያንተ ተቃምቆ አሳዩኝ የሳደበው እኮ እሱ ነው እንዴ ተረጋጋ የምትሰላውራ ምን ተረጋጋ የምትለኝ አላወራሁም ግን ቤተ እምነትን ግን ለምን ተሳደባለህ አንተ የቆላ ፍየል የመሰልክ ሰውዬ አንተ እብድ ዘንባል በቆራና ምን አባቱ ቆንጆ እንደሆነ ምትለው ምን አባቱ ኦርቶዶክስ መጽሐፍ ገልጠህ ማታውቀው መጽሐፍ ይዘህ አንተ ሁለተኛ ኦርቶዶክስ ብለህ ስሟን ታነሳለህ አንተ ይልፊት አንተ በቪዲዮ ተገለጠ በጣም ቆንጆዬ ልጅ ነህ ከምን ስለሆንክ ነው አንተ የኛ ቤተክርስቲያን ከሱ ጋር አውራ ከፈለክ ከተመስገን ጋር የምታወራ ከሆነ ከሱ ጋር ጨርስ ስለ ቤተክርስቲያን ነው ነግሬሃለሁ አንተ ውሻ ስለ ቤት ምንም አታመጣም አንተ የኛ ቤተክርስቲያን ተሳደበው ምን ታመጣለህ አሳማ አንተ ምን ይመስላል በእናታችሁ የሆነ ነገር ነው ማስራባ ምንድነው ዝም ብለህ አንተ ሁሉ ጋር ዝም ብለህ የኛ ቤተክርስቲያን የምትሳደበው ማን ስለሆንክ በቃ አንተ ለምን ትሳደባለህ ከሱ ጋር ተነጋገር ይሄው አለ እሱ አጣክ ያረጋ ያለው አንተን ነው ያወራው እሱ እንጂ ካንተ ጋር ነው እንጂ ያወራው ምን እኔ አላወራም ምንድነው ኢብራሂም የምትለው እኔ እኮ አላወራም እሱ ነው የሚያወራው ራስ ያዛለ ለምን መሰለህ ኪራ አይወል እኔ በጣም ዝም ብዬ ነው ያዳመጥኩት ዘለው ሁሉ ጊዜ የሆነ ገልጦ የማያውቀውን የገድል መጽሐፍ ይወላችሁ አለ ምናምን ይልና
ጠቋር ማለት ነገር ይላል ዝም በል መጀመሪያ ዘርና ጫትንካ አሽሻ ሽሻ ቤት አይደለ እንደምትለው ሰውየው አቀርብልሃለሁ እንስሳ ከነሰውየው አቀርብልሃለሁ ምን አገባኝ እንስሳ ነገር ለምን ትሸጣለህ ብለህ ሄደ ጠይቀው ክፈተው ተመስገን አልሰማውም እንዴ ክፈተው እኮ አይደል ክፈተውና መጽሐፉን ይሄው እዚህ ቦታ ላይ አለ በልና ንገረው አንብበ የማታውቀው መጽሐፍ ያለ ሰውየው አንብበ ገድል አይደለም እንዴ ያለው ቅድም ገድል ስትል ነበር አይደል እንዴ ክፈተው እኮ አይደል ተመስገን ክፈተውና እዚህ ቦታ ላይ ይሄው በልና ንገረው አንብበ የማታውቀው መጽሐፍ ይዘህ እኮ ነገር ከፍተህ የማታውቀው መጽሐፍ አንተንስ ሲጀመር አንተ ካራክተር ምን ምን አፈተነባል ካራተኛ ላይ ጀመር ትምህርትን ያቆምከው አሳማ እንዴት አድርገህ ነው አንተ ስለ ከዜሮ እንዴት አድርገህ ከዜሮ አሁን ክፈተው መጽሐፉን እሺ ክፈተውና አዎ ኦርቶዶክስ ክፈተውና ምንድነው የሚለው አጋንንት ከበቃ በውሃ የሚሰራ ብሎ የሸቀልኝ ከነሱ ቋለ ከፈለክ አመጣ ክፈተውና አንብበው ቅድም ያልከው ሄደ መከልከል የገድል መጽሐፍ ነው ያልከው ክፈተው ሄደ መከልከል ያንተ ፋንታ ነው አራት እግር የለም እንጂ እኮ አንተ ከርከሮ እኮ ነህ በቃ ምን አታውቅም ቪዲዮ ቁንጅናችን ልክ እንደ ቆላ ፍየል ከሆነ ናውጣ እንደ ቆላ ፍየል ዝም ብለህ አትጩ በቃ አትጩ ዝም ብለህ አንተ እኮ መላክ ማለት ነው አውጣ ነገረው ተመስገን አለ አይደለም እንዴ እዚህ ቦታ በልና ንገረው አውጣና ንገረው ናው ብለህ ማለት ነው እንደ አፋማ ዝም ብለህ አትደብቀረው እንደ በቪዲዮ ምናምን ምትለው የከርከሮ ስጋ የበላክ እዚህ ጋር ታጥቷል ፍየል ምን ይመስላል በጌታ በእናትህ ገና ይርባክ ዝም በል በቃ ከሱ ጋር አውራው ያው እዛ ጋር አዙር በቃ አትጋ ምን ይመስላል በእናታችሁ ይሄ ገና የእስላም መንፈስ ገና ያለቀቀ አምኖ የዳነ ውብ ይደረዛ ዝም በለዛ ይርና ድቤ መጣ ወጣው ከኮ ምን አላችሁ በጌታ ሁለተኛ ኦርቶዶክስ እንዳውራኛም አሳማ አንተ ሁለተኛ ጴንጤ እንዳትል ምን ታመጣለህ አንተ ሁለተኛ ጴንጤ እንዳትል ቆይ እስቲ ኧረ ኢብራሂም ትልልቅ ሰዎች ነው ኬኩን ሁለተኛ ዘይት ምናምን ስትል መስማና የደብተራ መጽሐፍን አውጣላለሁ ዘይት ምናምን አውጣና ክፈተው ኧረ እዚህ ትልልቅ ሰዎች ነን በእናታችሁ ምንድነው የምታወሩት ያሬድ የሚባል ቄስ ነው ምን አቅላለሁ እኔ መከልከል ትችላለህ ኢብራሂም ኧረ እባክህ አንተ ነኝ ብቻ ነው እንደ ኢብራሂም የምትለው እሱንም አስቆመው ቆማለሁ ኢብራሂም አቤት ለምን በግል ላይቭ አይገቡም ሁለቱ ወይ እንትን ማለት ከፈለገ ሁሉም ሰው ኢንተርፕት እያደረጋችሁ ነው እኮ ተደማምጠን እናውራ ካወራን ሁለተኛ እዚህ ትልልቅ ሰዎች ነው ወንድሜ ሁለታችሁ ነው እየጠሩ ያሉት ለይተ የራስን ድምጽ ስለምታዳምጥ ነው እንጂ ኬኩንም ኢብራሂምም እያልኩ ነው መጽሐፉን ከፈተው ወንድም አለ መጽሐፉን ከፈተውና ኬኩን አንዴ በእናትህ ኬኩን ወንድሜ አንድ ጊዜ አንዴ የሆነ የቀንጅ የመሰለ ሰውዬ አንዴ የቀንጅ ያለ ነው ትልልቅ ሰዎች ነው ቆይ ኬኩን ይከፍተዋል እኔም እሱን ነው የምጠይቀው ኬኩን አንድ ጊዜ ኬኩን እባክህ ቆይ ኬኩን እባክህ በፈጠረ እባክህ ቆይ እስኪ ኢብራሂም አንተ ሪስፖንድ አታርግ ኧረ እባካችሁ ትልልቅ ሰዎች ነን እዚህ ያለ ነው እንዴ ምን ሆናችሁ ነው የሚያዳምጥ ሰው አለ 1000 ምናምን ሰው ከላይ ቁጭ ብሏል እዚህም ያለ ነው ትልልቅ ሰዎች ነን ተደማምጠን ማውራት እንችላለን ኢብራሂም እያደመጥከኝ ከሆነ የመጀመሪያውን ስህተት የጀመርከው አንተ ነህ ኢብራሂም አንደኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የጥንቆላ ምናምን መጽሐፍ ብለህ ጀመርክ አንድ ቤተ እምነት እዚህ ጋር ዲስከሽን አይቀርብም ስለ ቤተ እምነት አይደለም ያወራው ቤተ እምነትን በተመለከተ አንተ አይደለህም እኛ ቤተ እምነት ውስጥ ያለነው ሰዎች ቤተክርስቲያንን ፉል ያናውቃለን እንኳን አንተ በውጪ ሆነ የሰማኸውን የምታወራው ቅርና ማለት ነው ያስተካከለ ሶፊ ስርዓት ወንድሜ አንድ እንደማመጥ ቆይ አላወራውም አንዴ ቤተሰሳተ ካወራው ታረማለሁ ቆይ ያለ ኢብራሂም አንተ ተሙ ተረጋጋ ነገሩን አስተካክየው እንድትቀጥል ሶፊዬ ነገሩ አስተካከልና ይቀጥላል እኔ እናንተ ገና ሁለት ያልጨረስናቸው ሐሳቦች አሉ ዶክተር ኪራይ ቀርቶ
ሶፎንያስ ትፈርደ እንደ አንተ ስርዓት አርግ ሶፊ ሶፎንያስ ስርዓት አርግ ሶፎንያስ ስርዓት አላወራሁኝም ስርዓት ሶፎንያስ አላደርግ ስርዓት ሶፎንያስ ስርዓት አርግ ነገር ያለው እኔ ከነገር ሙዚቃ ሶፎንያስ ሶፊ ኪራ የገባው ስርዓት ሶፎንያስ አንተ ዝም አለ ነገሮችን ታረጋጋ ብጠይቅህም ዝም አለ የሆነ አሳማ ነገር የኛም ቤተክርስቲያን ደግሞ ያነሳው እንዴ ሁለታችን ብቻ እናወራ የኛም ቤተክርስቲያን ተረጋጋ ቆይ እንደው አንድ ጊዜ እንደማለትና ወደ ተነሳንበት አካል እንላለን የሸለምጥማት መንፈስ አለበት አንተ ይሄ የሸለምጥማት ዶክተር ቀጥታ ይሄ ያለመቁ መንፈስ ነው ያለበት አንተ ምንድነው የሚመስለው በጌታ ስም ሚፈራ የለም ኢብራሂም ከድር ነኝ ነኝ እድሜ ዘላለምን አልፈራም እድሜህን የማንንም ሃይማኖት ሃይማኖትን ማለካ ኦሮምኛ አውራ ይሄንን መንፈስ ገሰጽኩት ስታከብረኝ ነው ማከብረህ እድሜ ዘላለምን ስታከብረኝ አከብራለሁ ኢብራሂም አረባ ክትልልቅ ሰዎች ነን ባካችሁ አረባካችሁ ያረምን ሆናችሁ ነው በእግዚአብሔር እንዴ ታዋለብን እኛ እዚህ ጋር የተቀመጥነው አይሻውን በቃ አከበርኩሽ ባክ እኔ ሌላው ሚውት ካረገ ዶክተር ኪራን እኔ ነግሯል ማለት አትግባ በእግዚአብሔር እኔ እናንተን ቀጥ ሶፊ በእግዚአብሔር እናንተን የነገሩን ጽንሱን እኔ ስለነበርኩ መጀመሪያ እኔ ነኝ ብቻ ነኝ እናንተና ሶፊ እኔ እኮ ብቻ ነኝ ተሜቆ አንድ ጊዜ ቆይ ሶፎንያስ ይወለ የገድል መጽሐፍ አለኛል አይደለ ይወለ ጥንቆላ ነው አይደለ መጽሐፉን ያውጣው እስቲ አንድ ያዳምጠኝ ቆይ ስማኝ አዳምጠኝና እናገርኩት አትሳደብተው ኬኩን በቃ ካንተ አይጠበቅም ታሙ ስትናገር ምን አልክ ታሙ ስትናገር እናንተ ጴንጤዎች ያላነበባችሁ የምትሸከሙ ብላል እንደ ስህተት አልወሰድኩትም ብያለሁ ለምን እንዳልኩ ልንገርክ አይ ዳዲ አንድ ጊዜ እቺ ለበለና ሚውት ላርግልህ አንተ አሁን መጽሐፍ ቅዱስ የሚለውን ሐሳብ አንጠልጥለ ነው አዋልድ መጽሐፍቶችና የአባቶች ደግሞ ትምህርት እንደሚያስፈልግ እኔ ሰጣሃለሁ በማስረጃ አንተ ግን መንፈስ ቅዱስ ብቻ የሚለውን ጥቅስ ሰጠኝ አምላክ ነው የሚለው መንፈስ ቅዱስ አምላክ ነው የሚል ከየት አመጣ ማን ነገረ አየ መጽሐፍ ቅዱስ ብቻ የሚለው እግዚአብሔር አምላክ ነው እግዚአብሔር አምላክ ነው ኤክስ በላይ ኤክስ ነው የሚለው እግዚአብሔር አምላክ መሆኑን ታምናለህ ወንድሜ ቶስ እሱ እኔ እኮ ተሜ ነኝ እኮ ዞሮ ነክሽጃ እኔ ተመስገነኝ እግዚአብሔር አምላክ የትማኔል መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ ትሪኒቲ አታውቅም ወይ ጥቅስ እኔ እሱም በኋላ እናወራለን ስለ ትሪኒቲ በቃ ምን ላይ እንደሆነ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ አየ መጽሐፍ ቅዱስ ብቻ አትቀበልም ሶፊ አብ ወልድ መንፈስ ቅዱስ አንድ መሆናቸውን አታውቅም ስለ ትሪኒ ሌላ ቶፒክ ነው እሱ መንፈስ ቅዱስ አምላክ ነው የሚል ሰጠኝ ተክሰሰኝ በቃ ሌላ ረጋ ያለ ኦርቶዶክስ ይግባ ጃው ይሄ ነው መጽሐፍ ቅዱስ ብቻ የሚለው ሐሳብ ኤክስ ነው ሉተር እዚህ ጋር ነው የሳተው አንዴ ኢብሮ አውጣልኝ ሉተር እዚህ ጋር ነው የሳተው ሶፊ ቆይ ይቅርታ ቆይ መንፈስ ቅዱስ ምንድነው ማን ነው ያልኩ ለዚህ ነው አንዴ ባክህ ተሙ ባክህ ሰጠኝ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ ተረጋጋ ባክህ ተረጋጋ አንዴ በቃ መጽሐፍ ቅዱስ የሚል ሐሳብ ብቻ የሚል ሐሳብ የአጋንንትና የአጋንንት ሐሳብ ነው ሉተር ከአጋንንት ጋር አብሮ ቁጭ ብሎ ሽንት ቤት ቁጭ ብሎ የመሰረተው ብቻ የሚሉ ሐሳቦች ናቸው ማለት በጌታ በኢየሱስ ልቀቀው ተሙ በቃ እኔ አሁን የምትጋልበው የምትነዳው የምታጽፈው ኢብሮ ከፈትና ሚውትን ከፈትና አንዴ ኢብሮ አሳየው አንዴ ኢብሮ ቶሎ በል ኢብሮ ተባከ ኢብሮ ገና ከእስልምና የመጣ ልጅ ነው ምን ያውቃል ኢብሮ አዳማ ላይ ሄዶ መድረክ ላይ ጩህ እንጂ እንትን ጎዳና ላይ ጩህ ኢብሮ ምን ያውቃል አንተ ጋር ቀጥል ፓስተር አንተ መጋቢ ነህ ያጋንንት አሰራር አንተ መጋቢ ቶ ኢብሮ አዳማ ላይ ሄዶ ጎዳና ላይ ይጩህ እሱ ነብይ ኢብራሂም ችግር የለም ነብይ ኢብራሂም ነው ሳንድ ቤት ስለማላቅ የትም ቦታ ጫዋለሁ መንፈስ ቅዱስ አምላክ ነው የሚል ጥቅስ ሰጠኝ ከየት አገኘህ መጽሐፍ ቅዱስ ብቻ ብለህ መታመን ክርስቲያን ነህ ነው እያልኩ ያለው ስለ ትሪኒቲ ያላወቅ ሰውዬ ነህ እንደ መተህ እዚህ ጋር ጥያቄ የምጠይቀው ኢብሮዬ አንተ ቆይ ገና ነህ መንፈስ ቅዱስ አምላክ አይደለም የምትል ሰው እንዴት ነው ካንተ ጋር ማውራት የሚቻለው መንፈስ ቅዱስ አምላክ አይደለም ቢያንስ እስከ ሐናንያ እንኳን አላነበብክም አንተ መንፈስ ቅዱስ እግዚአብሔርን እንጂ ሰውን አላታለልክም የሚለው ይሄን እንኳን አታውቅም አንተ
ኢብሮ ይወዳል ችግር የለም አንተ ጎዳና ላይ ጩህ አንተ ገና የጎዳና ጨዋይ ነው ሲገባ ውሃ ሲጣማ ትመጣለህ ችግር የለም አንተ በሁሉም ቦታ እየጠየቅኩ አንተ እኮ ስለ አንድ ኦርቶዶክስ ነኝ ብለህ እንኳን ክደህ እንኳን ከሃዲ ነህ በነገራችን ላይ አንተ እኮ ይሄ መጥቆራ ኢብሮ አይዞ ኢብሮ አይዞ ተረጋጋ አንተ እኮ ይሄን መጥቆሪያ 76 ላይ አጋንንት እንዴት መጥራት እንዳለበት አጋንንት በውሃ እንዴት መስራት እንዳለበት ከፈተው ያው ይሄንንም የነገረ ገድሉን ቀለሞት አይደርኩት ከፈተው አሳየኝ ጥቅሱን አሳየኝ ምኑን ለመጥቆራ እንደምንሰግድ አሳየኝ ያውኑ ገድል ላይ አሳየኝ እስኪ አታሳየኝ ታሪኩን ነገረህ እንጂ አታውቀውም ከፍተኸው አታውቅም እስቲ አጋንንት የሚጠራ አምላክ እየተከተል ገራን አሳየኝ ለመጥቆራ እንደምንሰግድ አሳየኝ ለመጥቆራ እንደምንሰግድ ለአጋንንት እየሰገድን አሳየኝ ስለመንፈስ ቅዱስ ያልተረዳህ መጽሐፍም ሆነ ገድል ትሸከሟታላችሁ እንጂ አታነቧትም እኮ በጣም ነው የምናነበው ፎካሪ እኮ የለም እኮ አሳየኝ አውቃለሁ እንዴ እኮ ብታነብ ኖሮ ይኸውልህ ብታነብ አሳየኝ ከፈተው ብታነብ ኖሮ አንተ መጽሐፍ ቅዱስን ብታነብ አሳየኝ ትሪኒቲ አንተ እንደ ኦርቶዶክስ የምትቀበለውን ካን ማትቀበል የዞረብህ እኮ አንተ አሳየኝ ገድሉን ቆዳውን ተሸከመዋለህ ጋር መንፈስ ማሳየኝ ትገባ አንተ መንፈስ አምላክ አይደል ተሸካሚ እንጂ ተጠቃሚ አይደላችሁ መጽሐፉን ይሄ አጋንንት መጥሪያ እኮ ነው ኦርቶዶክስ የምትሸጠው እኮ አሳየኝ ክፈትና አጋንንት መጥሪያ የሚለውን አሳየኝ ይሄው አሳያለሁ አጋንንት መጥሪያ የሚለውን አሳየኝ የትኛው ገዳም ታተመ የትኛው ገዳም ማህተብ አለበት አሳየኝ አሳያለሁ እኮ አሳየኝ ከያሬድ ከዶክተር ሰውየውን ተፈልቀ አውጣለሁ ቪዲዮ ራሱ ሼም ይዞኝ ነው እንጂ ቀርጫለሁ አሳየኝ ቪዲዮ ቀርጫለሁ ስለዚህ መንፈስ ቅዱስን ሶፊያ ያቀውም ዝም ብሎ በመላሱ ነው ሪባጃላ ባራባጃላ ቡራባጃላ ቡራ በሚል መንፈስ ቅዱስን ማንና ምንነቱ ሶፊያ ያቀው ቶ ችግር እሱ እኔ በኋላ አስረዳለሁ ሪባጃላ ቡራ ለመሆኑ መንፈስ ቅዱስ ሶፊያ በደንብ አስረዳለሁ እሱ ልሳን ይባላል አሁን ግን አሳየኝ አንተ አሳየኝ ልሳን ይባላል እሱ አቲድ ቶካ አንተ ገና ጀማሪ ጴንጤ አሳየኝ ይብሮ ይሄ ጀማሪ ጴንጤነት እኮ አይደለም እንዳንተ ጴንጤ አሳየኝ አረቂያም እኮ ሆነ ለብኝ መንፈስ ይሄ ገድል ሆነ ጀማሪ ጴንጤ ተሸካሚ እንጂ አንባቢ አይደላችሁ ይኸውልህ ጀማሪ ሞንኩኝ የቆየሁኝ እዚህ ጋር ምን አሳየኝ አሳየኝ መንፈስ ቅዱስን መቀበሌ ነው ዋናው ገድሉን አሳየኝ አንተ አሳየኝ እየነገርኩህ እኮ ነው ማነው በማህተብ የመታው ምን አገባኝ ማን የቱ ጋር ነው ደግሞ አጋንንት ትጠራላችሁ የሚለው በመጥቆራም ትሰግዳላችሁ የሚለው ማስረጃውን አሳየኝ ምን አገባኝ ማንንም ይምታው ዝም ብለህ ብቻ ሪቡ ሻፑ ሪቡ በማለት ብቻ ጮህ አንተ ዝም ብለህ አንተ እኮ ምንም የማታውቅ በጠቅላላ እስኪ አሳየኝ አትወዳደር አሳየኝ ማስረጃውን ክፈተው ገድሉ እንደሚወጣ ሰው ከፍተህ አሳየኝ የደብተራ መጽሐፍ አሳየኝ እኮ ክፈተው አሳየኝ የገዳማቱን ማህተብ አሳየኝ ምን አገባኝ ክፈትና ደግሞ አጋንንት እንጠራለን የሚለውንም ደግሞ አሳየኝ ምን አገባኝ አሳየኝ እኔ ዋናው ሆኑ ነው ጴንጤ ሲባል ማለት ነው መጽሐፍ ቅዱስ ተሸካሚ ተጠቃሚና አንባቢ አይደለም አንተ አንባቢ ሆነ ነው ትሪኒቲን የማራራው ቤተክርስቲያንን ገድላቶችን ቅዱሳን ገድላቶችንና ድርሳናቶችን ይሸከማል እንጂ የመንፈስ ቅዱስን በቆዳ የሚፈራ ክርስቲያን የመንፈስ ቅዱስ ታሳየኝ ቆዳ ፈራ አሳየኝ ምን እንደማሳየኝ ምን አገባኝ ማተብ ስለማተብ ምን አገባኝ ስለማተብ እኮ አሳየኝ ምን አገባኝ አየህ ምን አገባኝ ጫጥቀመ ነው ወዲያው መርቅ ነው ወደ ጴንጤ መጣው ያውልህ ከእህት ከአባት ካጎተ ካከሰ ታሪክን ስለማቅ ነው ጫት እየቃምክ እንዳጋጣሚ ሆኖ ቲክታክ ስታይ መንቀና ጴንጤ ቤት ጴንጤ ሆነ መጣ ስለዚህ አንተ አታነብም አንባቢ አይደለህም ጴንጤ ነኝ እኮ ጫጥቀመ መጣ በጴንጤው እዛው ቤት ደግሞ እንደነ ፓስተር ሶፊ እግዚአብሔር ይባርከው ውስኪ መጠጣት እንደሚቻል አሳያችሁ እየጠጣችሁ እየመረቀናችሁ ተሰብራላችሁ በውስኪ መጣችሁ አንተ ግን እስካሁን ድረስ አልተላቀቅም እስራት ውስጥ አሳየኝ ግን ተፈታው በክርስቶስ
በአንድ ቀን በክርስቶስ በማመኔ ጸድቅ ያለው አሳዩኝ ተሸካሚ ያጥሩ ተጠቃሚ አሳዩኝ በማለት ያንተ ተቃምቆ አሳዩኝ የሳደበው እኮ እሱ ነው እንዴ ተረጋጋ የምትሰላወራ ምን ተረጋጋ የምትለኝ አላወራውም አይ ግን ቤተ እምነትን ግን ለምን ትሳደባለህ አንተ የቆላ ፍየል የመሰልክ ሰውዬ አንተ እብድ ዘንባል በቆራና ምን አባራት ቆንጆ እንደሆነ ምትለው ምን አባራት ኦርቶዶክስ መጽሐፍ ገልጠህ ማታውቀው መጽሐፍ ይዘህ አንተ ሁለተኛ ኦርቶዶክስ ብለህ ስሟን ታነሳለህ አንተ ይልፊት አንተ በቪዲዮ ተከታተለ በጣም ቆንጆዬ ልጅ ነኝ ከምትሮጥ ነው የኛ ቤተክርስቲያን ከሱ ጋር አውራ ከፈለክ ከተመስገን ጋር የምታወራ ከሆነ ከሱ ጋር ጨርስ ስለ ቤተክርስቲያን ነው ነግሬሃለሁ አንተ ውሻ ስለ ቤት ምንም አታመጣም አንተ የኛ ቤተክርስቲያን ተሳደበው ምን ታመጣለህ አሳማ አንተ ምን ይመስላል በእናታችሁ የሆነ ነገር ነው ማስረባ ምንድነው ዝም ብለህ አንተ ሁሉ ጋር ዝም ብለህ የኛ ቤተክርስቲያን የምትሳደበው ማን ስለሆንክ በቃ አንተ ለምን ትሳደባለህ ከሱ ጋር ተነጋገር ይኸው አለ እሱ አታክ ያደረገ ያለው አንተን ነው ያወራው እሱ እንጂ ካንተ ጋር ነው እንጂ ያወራው ምን አላወራው ምንድነው ኢብራሂም የምትለው እኔ እኮ አላወራው እሱ ነው የሚያወራው ለምን መሰለህ ኪራ ይወል እኔ በጣም ዝም ብዬ ነው ያዳመጥኩት ዘለው ሁሉ ጊዜ የሆነ ገልጦ የማያውቀውን የገድል መጽሐፍ ይወላችሁ አለ ምናምን ይልና አቋር ምናምን ነገር ይላል ዝም በል መጀመሪያ ዘርና ጫትርና ሺሻ ቤት አይደለም ከነሰው ያቀርብልናል ከነሰው ያቀርብልናል ምን አገባኝ ለምን ትሸጣለህ ብለህ ሄደ ጠይቀው ክፈተው ተመስገን አልሰማውም እንዴ ክፈተው እኮ አይደል ክፈተውና መጽሐፉን ይሄው እዚህ ቦታ ላይ አለ በልና ንገረው አንተ የማታውቀው መጽሐፍ ያለ ሰውየው አንተ ገድል አይደለም እንዴ ያለው ቅድም ገድል ስትል ነበር አይደል እንዴ ክፈተው እኮ አይደል ተመስገን ክፈተውና እዚህ ቦታ ላይ ይሄው በልና ንገረው አንብበ የማታውቀው መጽሐፍ ይዘህ አንተን ከፍተህ የማታውቀው መጽሐፍ ከአራተኛ ጀምር ትምህርትን ያቆምከው አሳማ እንዴት አድርገህ ነው አንተ ስለ ከዜሮ እንዴት አድርገህ ከዜሮ አይሆንም ክፈተው መጽሐፉን እሺ ክፈተውና ምንድን ነው የሚለው አጋንንት በቃ በውሃ የሚሰራ ብሎ የሸጠልኝ ከእነሱም እኮ አለ ከፈለክ ክፈተውና አንብበው ቅድም ያልከው ሄደ መከልከል የገድል መጽሐፍ ነው ያልከው ክፈተው ሄደ መከልከል ያንተ ፋንታ ነው አራት እግር የለህም እንጂ እኮ አንተ ከርከሮ እኮ ነህ በቃ ምን አታውቅም ቪዲዮ ቁንጅናችን ልክ እንደ ቆላ ፍየል ከሆነ ናውጣ እንደ ቆላ ፍየል ዝም ብለህ አትጩ በቃ አትጩ ዝም ብለህ አንተ እኮ መላጣ ማለት ነው አውጣ ነገረው ተመስገን አለ አይደለም እንዴ እዚህ ቦታ በልና ንገረው አውጣና ንገረው ዝም ብለህ ማለት ነው እንደ አፋማ ዝም ብለህ አትደብቀረው እንደ በቪዲዮ የከርከሮ ስጋ የበላክ እዚህ ጋር ታጥቷል ፍየል ምን ይመስላል በጌታ በእናትህ ገና ይርባክልን በለዛትም በል በቃ ከሱ ጋር አውራየው ያው እዛ ጋር አዙር በቃ አትገና ምን ይመስላል በእናታችሁ ይሄ ገና የእስላም መንፈስ ገና ያለቀቀ አምኖ የዳነ ውብ ይሄ ወደዛ ዝም በለዛ ይርና ድቤ መጣ ወጣው ምን ያላሽ ሁለተኛ ኦርቶዶክስ እናውራኛም አንተ ሁለተኛ ጴንጤ እንዳትል ምን ታመጣለህ አንተ ሁለተኛ ጴንጤ እንዳትል ቆይ እስቲ ኧረ ኢብራሂም ትልልቅ ሰዎች ነው ኬኩን ሁለተኛ ዘይት ምናምን ስትል መስማና የደብተራ መጽሐፍን አውጣላለሁ ዘይት ምናምን አውጣና ክፈተው ኧረ እዚህ ትልልቅ ሰዎች ነን በእናታችሁ ምንድነው የምታወሩት ያሬድ የሚባል ቄስ ነው ምን አቅላለሁ እኔ መከልከል ትችላለህ ኢብራሂም ኧረ እባክህ አንተ እኔም ብቻ ነው እንደ ኢብራሂም የምትለው እሱንም አስቆመው ቆማለሁ ኢብራሂም አቤት ለምን በግል ላይቭ አይገቡም ሁለቱ ወይ እንትን ማለት ከፈለገ ሁሉም ሰው ኢንተረፕት እያደረጋችሁ ነው እኮ ተደማምጠን እናውራ ያወራል ሁለተኛ እዚህ ትልቅ ሰዎች ነው ያለው
ወንድሜ ሁለታችሁም ነው እየጠሩ ያለሁት ለይተህ የራስህን እንደዚህ ስለምታዳምጥ ነው እንጂ ኬኩንም ኢብራሂምም እያልኩ ነው። መጽሐፉን ከፈተው ወንድም አለ መጽሐፉን ከፈተውና ኬኩን አንዴ በእናትህ ኬኩን ወንድሜ አንድ ጊዜ አንዴ የሆነ የቀንጅ የመሰለ ሰውዬ አንተ የቀንጅ ቢታየ ነው ትልልቅ ሰዎች ነን። ቆይ ኬኩን ይከፍተዋል። እኔም እሱን ነው የምጠይቀው። ኬኩን አንድ ጊዜ ኬኩን እባክህ ቆይ ኬኩን እባክህ በፈጠረህ እባክህ ቆይ እስኪ ኢብራሂም አንተ ሪስፖንድ አታርግ። ኧረ እባካችሁ ትልልቅ ሰዎች ነን እዚህ ያለ ነው እንዴ? ምን ሆናችሁ ነው? የሚያዳምጥ ሰው አለ 1000 ምናምን ሰው ከላይ ቁጭ ብሏል። እዚህም ያለነው ትልልቅ ሰዎች ነን። ተደማምጠን ማውራት እንችላለን። ኢብራሂም እያደመጥከኝ ከሆነ የመጀመሪያውን ስህተት እየጀመርከው አንተ ነህ ኢብራሂም። አንደኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የጥንቆላ ምናምን መጽሐፍ ብለህ ጀመርክ። አንድ ቤተ እምነት እዚህ ጋር ዲስከሽን አይቀርብም። ስለ ቤተ እምነት አይደለም ያወራው። ቤተ እምነትን በተመለከተ አንተ አይደለህም እኛ ቤተ እምነት ውስጥ ያለነው ሰዎች ቤተክርስቲያንን ፉል ያናውቃለን። እንኳን አንተ በውጪ ሆነ የሰማኸውን የምታወራው ቅርና ማለት ነው። ኪራይ ያስተካከለ ሶፊ ስርዓት ወንድሜ አንድ እንደማመጥ እባክህ ያላልኩትን አይደለም ቆይ አላወራውም። አንዴ ቤተሳሳተ ካወራው ታረማለሁ። ቆይ ያለ ኢብራሂም አንተ ተሙ ተረጋጋ። አንዴ ነገሩን አስተካክየው እንድትቀጥል ሶፊዬ ነገሩ ይስተካከልና ይቀጥላል። እኔ እናንተ ገና ሁለት ያልጨረስናቸው ሀሳቦች አሉ። ዶክተር ኪራይ ከስራት ያዝ ሶፎንያስ ልትፈርድ እንዳንተ ስርዓት አድርግ ሶፊ ሶፎንያስ ስርዓት አድርግ ሶፎንያስ ስርዓት አድርግ አላወራሁኝም ስርዓት አድርግ ሶፎንያስ አላደርግ ስርዓት አድርግ ሶፎንያስ ስርዓት አድርግ ነገር ያለው እኔ ከኔ ጋር ሙዚቃ ይወስ ሶፎንያስ ሶፊ ኪራ ስርዓት አድርግ ሶፎንያስ አንተ ዝም አልክ ነገሩን ተረጋጋ ብጠይቅህም ዝም አልክ። የሆነ አሳማ ነገር ደግሞ የኛን ቤተክርስቲያን ደግሞ ያነሳው እንዴ? ሁለታችን ብቻ ነው የኛን ቤተክርስቲያን አንድ ጊዜ እንደማለትና ወደ ተነሳንበት አካል እንሄዳለን። የሸለምጥማጥ መንፈስ አለብህ አንተ። ይሄ የሸለምጥማጥ ዶክተር ቀጥል። ይሄ ያለመውቀት መንፈስ ነው ያለብህ አንተ። ምንድነው የሚመስለው? በጌታ ስም ሚፈራ የለም። ኢብራሂም ከድር ነኝ እኔ። እድሜ ዘላለምን አልፈራም። እድሜህን የማንንም ሃይማኖት ሃይማኖትን ማለካ ኦሮምኛ አውራ ይሄንን መንፈስ ገሰስኩት። ስታከብረኝ ነው ማከብረህ። እድሜ ዘላለምን ስታከብረኝ አከብራለሁ። ኢብራሂም ኧረ እባክህ ትልልቅ ሰዎች ነን እባካችሁ። ኧረ እባካችሁ ኧረ ምን ሆናችሁ ነው? በእግዚአብሔር እንዴ አለብን እኛ እዚህ ጋር የተቀመጥነው። እሺ አሁን በቃ አከበርኩሽ። እባክህ እኔ ሌላው ሚውት ካረገ ዶክተር ኪራን እኔ ነግሯል። መሀል አትግባ በእግዚአብሔር ሶፊ በእግዚአብሔር የነገሩን ጽንሱን እኔ ስለነበርኩ መጀመሪያ እኔ ነኝ እኮ ብቻዬን ነው። ሶፊ ምን ጽንሷን ገባህ? እኔ እኮ ብቻዬን ሶፎንያስ የገድል መጽሐፍ አለኛል አይደለ? ይኸውልህ ጥንቆላ ነው አለ አይደለ? መጽሐፉን ያውጣው እስቲ አንተ ያዳምጠኝና ስማኝ። አትሳደብ ተው። ኬኩን በቃ ካንተ አይጠበቅም። ተሙ ስትናገር ምን አልክ? ተሙ ስትናገር እናንተ ጴንጤዎች ያላነበባችሁ የምትሸከሙ ብላል። እንደ ስህተት አልወሰድኩትም ብያለሁ። ለምን እንዳልኩ ልንገርህ። አንድ ጊዜ እቺ ልበልና ሚውት ላርግልህ ብያለሁ። እቺ ላርግልህና ሚውት ላርግልህ። ለምን ተሙን ዝም ብላችሁ ነገሩና ኢብራሂም ተሸካሚ እንጂ ተጠቃሚ አይደላችሁ። መጽሐፍ ቅዱስንም ሆነ ምንም ነገር ተሸካሚዎች ናቸው። እሺ አዳምጣ። ቆይ እኔ በሴት የምታጀብ ፓስተር ወይም ነብይ አይደለሁም። አንድ ጊዜ ተረጋጋ። ኢብራሂም አያውቀውም መጽሐፉን። ተቀጥላለሽ ለማንም ሃይማኖት ተናግረህ ምን አይምሰልህ አንተ ደነዝ ያጣጣራም። አንቀጥል፣ ከኔ ጋር እንቀጥል። ሶፊ እኔ እናንተ እንቀጥል። አንዴ አለበለዚያ ሁላችሁንም አስወጥቼ ብቻዬን አወራለሁ። ቀኑን ሙሉ አወራለሁ ብቻዬን። ምንድን ነው ሆስት ልክልሃለሁ። እስኪ እኔን አስወጣኝና በሆስት ነው የምልክ። እሺ ዝም በል አውራ። ያንተ ቤት ምን እንደ ውጣ። እኔ በሆስት ልክልሃለሁ። እስኪ ውጣ። ያንተ ቤት ምንድን ነው እንደ 4 ኪሎ መሰለህ እንደ አንተ ቤት የማንንም ሸለመጥማጥና ከርከሮ ሰብስበህ እዚህ ጋር የኛ ቤተክርስቲያን የምታሰደበው ስነ ስርዓት አንተ መላጣ ነው። የሆነ ደበሉ ቆንጆ ሸበላ ነኝ
እንዳንተ አይደለም እኮ አንተ ሶፊ የምታስረብሸው ዴሊብሬትሊ አንተ ነህ ሶፊ ምን አገባኝ ሹገር ማሚዎችን አባረበት በዚህ ትውበት ኧረ እባካችሁ ደስ አይልም በእግዚአብሔር ኧረ ሰው እያዳመጣችሁ ነው ከላይ ኧረ በክርስቶስ ትልልቅ ሰዎች ነን ምን ሆናችሁ ነው እንዴ ግዴታ አይደለም እኮ ማውራት በቃ ለማውራት ይሻላል እንኳን አንዳንድ ጊዜ ምን ሆናችሁ ነው እኛን 1500 ሰው ከላይ ቁጭ አድርጋችሁ ኧረ ነውር ነው ሶፊ በቃ አታውራ በእግዚአብሔር ሶፊ አንተ ነህ የምታስረብሸው በቃ ቤቱን የምታስረብሸው አንተ ነህ አይ በቃ ይኸውልህ ሶፊ ባቲራ ወረድ እያስበጠበጥክ ያለው አንተ ነህ ወረድ አንተ ነህ እያስበጠበጥክ ያለው ሶፊ ይኸውልህ አንተ ሌላኛን እንዴ እዚህ ትልልቅ ሰዎች እነሱ ላወሩት አንተ ነህ ያስበጠበጥከው እኔ አውሩ ብያቸዋለሁ ተሰዳደቡ ብያለሁ ሶፊ በቃ አሁን አንተ ዝም በል በእግዚአብሔር አንተ ነህ የምትለኝ ምን ላድርግ አንተን አውራ ብያለሁ እሱን ዝም በል ብያለሁ ሚዩት ያደረኩት አንዱን ሚዩት አድርጌያለሁ በህግ አምላክ ለምን ታሰድበናለህ ለምን ታሰድበናለህ ሶፊ ለምን ኧረ በእግዚአብሔር ለምን ታሰድበን ኧረ ኬኩ የገድል መጽሐፍ አለ አይደል እንዴ በቃ መጽሐፉን አውጣና እንደኛ አይደል እንዴ ኬኩን ቆይ አንዴ ባካችሁ መጽሐፉን ያውጣልን ከተመስገን ጋር ይነጋገር ከተሜ ጋር የገድል መጽሐፍ አለኝ ብለዋል ያውጣና ያሳየን እኔና ተሜን የጀመርነው ለምንድን ነው እኛ የምንናገረው ትንሿ ነገር ለምንድን ነው ትልቁና የምትታየው እንዴ እኛም እኮ እኩል ነን አይደል እንዴ ሶፊዬ ለዚህ ቤት እኔም እኩል ነኝ ተሜም ወንድም ነው ምንድነው እሱ ሌላው የኛን ቤተክርስቲያን ሲሳደብ የእናንተ መጽሐፍ የድግምት ነው ሲል ለምን ዝም አልከው አንተ ለምን ዝም አልከው ለምንድን ነው እሱ የሚሳደበው ከካሜራ ጠጋ በላባት ትንሽ ከካሜራ ጠጋ በል ከካሜራ ጠጋ በል አድምጠኝ ነበር ኢብራሂም ነገር ነው ማን ፈቅዶ በየሚዲያው ነው በሚዲያ ነው መከፍተልህ አረ ሌላውን ተውት ወንዶች ነን በእግዚአብሔር ወንዶች ነን እንዴ አረ በክርስቶስ እንዴ አረ ወንዶች ነን በቃ ሶፊ ብለናል ታዲያ እና እየተናገረ አይደል እንዴ ካልኩላ ኢብራሂም ያኔን በስነ ስርዓት አናግረኝ እኔ እንደዚህ መንደሬ ሰው አይደለም ይኸውልህ በስርዓት ነው እያናገርኩ ያለሁት በስርዓት አዋራኝ እኔ አፋን ተካፈትኩኝ በአግባቡ ነው እያናገርኩ ያለሁት መጀመሪያ ሚዲያ ላይ ነው ያለው እንደ ሚዲያ ነው የምናወራው አባቱ እኔ በአግባቡ ነው የማወራ እኔ ባለጌ አይደለሁም ሚዲያ ላይም ሆንክ ምን ብርቅ ከሆነ ሶሻል ሚዲያ አይ ዶንት ኖ እኔ በአግባቡ ነው እያናገርኩ ያለሁት ዝም ስታስብለው ዝም እላለሁ ሲናገር ተማረሰው አክብር አንተ ምን አይነት የተማረሰው አክብር ዶክተር እኮ ነው አረ በእግዚአብሔር ዶክተር ነው እኮ ኪራ እንዳንተ ካራቴ ያክላል ትምህርት ያቆመው እንዴ የታቃለ ነገሩ አንተ ምን ሶስት ያክፍና አንተ ፒኤችዲ ምን እንደሆነ ምን ታውቃለህ እኮ እዚህ ጋር እስኪ አንተ ፕሮቴስታንት ፒኤችዲ ምን እንደሆነ አንተ የታቃለ መንደር እኮ እዚህ ጋር ፕሮቴስታንት ነውጣለው ብለህ አትሳደቡ እንደምር አርገኝ ፓስተር በትልቁ አርገኝ እኔ በትልቁ መሆን ነው ፈልገው በስላሴ አሁን እናንተ በዚህ እንትን ነው አይደለ በጣም ስለ ቤተ እምነት ምናምን የሚወራው በዚህ ስርዓታችን ነው አሁን በጣም የምንገርም ነን ክርስቶስን እንዴት እንደምንመስል ሶፊ አሁን አንተ እስቲ ተራበተራ እናውራ እንደ ትልቅ ሰው እንደ ትልቅ ሰው እናውራ ሶፊ እንደ ትልቅ ሰው እናውራ ሶፊ ሶፎንያስ እንደ ትልቅ ሰው እናውራ ወንድሜ እንደ ትልቅ ሰው እናውራ እኩል ገጽ ኪራ እኔ ማንን እኔ እኮ ከይንም ኢብራሂምንም እየተቆጣሁ ተመን ለምን ነው በትልቁ ያረከው ፓፓ ተመን ቀንሰው ባከ ቀንሰው ምን ያረኔ እንደዛ ያላረኩም ባከ እኩል አድርጉላችሁ እኔ ኢብራሂምንም ሴኩንም እባካችሁ ዝም በሉ ነው ያልኩት ተመን እኩል አድርግልን ለምን በተቋ አደረክ ተመን እኩል ይሁን ለኪራ ድል ስጠው ፓፓ ለዶክተር ኪራ ድል እኛ አድርጉ ተመን በምንድነው ለምንድነው ትልቅ ነው እኔ ያረግልናል እኛ እሱን ለማየት ምን በቁንጅና ከኛ አይበልጥም አራተኛ ክፍሎችን ሰበሰባቸው ሶፎንያስ ይው ውረድ ሰበሰባቸው ነው ሶስተኛ ክፍል ሁለተኛ ክፍል እንዳንተ ጮማራ ክፍል ሶስተኛ ክፍል ምናምን ተሰበሰቡ ዜሮ ዜሮ ማረነች ይሻላል የመላጣ ታብዳለህ ከዚህ በኋላ ጴንጤም ሆነ ሙስሊም ሆነ ማንም እምነቱ ሲነቀስ አረቀስ በል እንዴ አው ተሰበሰባችሁ መቀመጡ ሰውየው ለማን ነው ቆይ ተናገራችሁ ያላችሁ ማን ለማስደሰት ነው እያወራችሁ ያላችሁ እሱን ትከሰዋለህ እንጂ እንደማልሰማው የደብተራ ነው ደብተራ ነው ይሸጠልኝ ያሬድ የሚባል ስልኩ አለኝ ሟርተኛ ነው በቃ ለምን ትቀበሉ ሳይ ብሮ እግዚአብሔር ይደሰታል ምን እንደምታመጣ የምፈራ መስሎ ከሆነ ተሳስተሃል እኔ ይኸው ከእስልምና ስመጣም አሁን በዚህ ንግግራችሁ ሃይማኖታችሁ ደስ ይሰኝበታል በዚህ ንግግራችሁ ሃይማኖታችሁ ደስ ይሰኛል ኦርቶዶክስ አንተን አስተምራለች እንዳንተ አይነት
እኔን አታውቀኝም። እኔም አማኝ ነኝ። ለዛ አይደለም በቃ ይብሮ ልንገር ተድላ ማለት ኦርቶዶክስ ቤት ውስጥ ዲያቆን የነበረ ነው። አሁን በጌታ በርቶለት ወደ ብርሃን የመጣ ወንድማችን ነው ተድላ። በርቶለት ምናምን ትላለህ እንዴ? ምን ረንበራለት አንኳይ ደግሞ መተተኛ ህዝብ ደግሞ በርቶለት ይበራለት እንስሳውላ ምን ረንበራለት እንስሳቱና አንተ ደግሞ ምንድነው ከኩን ተሳዳቢ በርቶለት ምናምን ትላለህ ዝብራት ልክ ነው እንደዚህ ለከለካችሁ ምን ነግራችሁ ምን ፈልጉት ጤንቆላ ነው በቃ ምንድነው እብሮ ልተኛው እና መተተኛ ጤንቆላ ነው የሚባለው ምን ሌላ ሲም አለው እንደ ጤንቆላ ያዘንኩት በጣም ያዘንኩት ሶፊ ከላይ ሆነው እኛን ለሚያውን 1700 ሰዎች በጣም አዘንኩ። እኛን ትልቅ ሰው ብለው ከላይ ለሚያደምጡን 1700 ሰዎች አፈሩ። እኛን ለሚያደምጡን ከኛ ጥሩ ነገር እናገኛለን ብለው ከላይ ለሚያደምጡን 1700 ሰዎች በጣም አዘንኩ። ለካ ያሳዝናል በጣም ሶፊ ምንም ማናገር ያሳዝናል የሚባል የማይፈልግብን ሰበሰባቸው ሰዎች ክፍሎችን ሰበሰባቸው በጣም ሶስተኛ ሰበሰቡ ያደርግልሃል። ያሳዝናል በጣም ሶፊ በጣም ነው ማለት ነው በእውነት በጣም የሚያሳዝን ነው። አንተ ከምን ሁሉ ክላስ አስተማረ ካስተማሪ አንተ አዋቂ ከሆነ ከመጽሐፍ ቅዱስ አንተ ኢብራሂም በቃ ዝም በል አንተ ኢብራሂም የጠየቀኝ ከመጽሐፍ ቅዱስ ነው። አንተ ከመጽሐፍ ቅዱስ አልጠየቀኝም። ስድብ ብቻ መላጣ ምናምን ትላለህ። ግን በቪዲዮ እኮ ነው ያልኩህ። አሳፋሪ ማይሰደብኩ እኔ ማይሰደብኩ ክፈተው ነው ያልኩህ። መጽሐፉን ክፈተው። እኔ ፀጉርን ላስገድል ግመል ማለት ሰደብኩ ይላል እንደ ሲን ግመል ማለት ስድብ ነው። ሰምተን ኬኩን በቃ ማይሰደብ ግመል ስድብ ነው እንዴ? ኖ አይደለም። አንተ ግመል ደግሞ ግመል ነው ምንም ምን አልክ? ፍየል አባቱ ውሸት ነው እንደሚያስተምር አይ ግመልማ ግመል ነው። አሁንም ቢሆን ቆራጣ ነህ። ምን ላርግልሽ? ምን ላርግ አይደለም። ቆይ ኢብሪሽ ቆይ እንደዛ አይደለም። ተረጋጋና አንተ ተሰማ ኬኩንም ብትሆን ግመል ነው ይልሽ ምናምን አትበለው። የልብን ስትናገር አይ እኔ ምንም ሳሚ እየሰማኸኝ ይሆናል ሳሚ እኔ ብቻ በጣም ነው የምወደው። አይነ ምልክት ስጠኝ። ኢብራሂም በጣም ነው የምወደው በእውነት። ተሙ እያደመጥከኝ ነው። እንደዛ ስትናገር ቆይታ ተሙ እያደመጥከኝ ነው። በግር ተሙ እያደመጥከኝ ነው። ምን አይነት ሰው ነው? ኬኩን እያደመጥከኝ ነው። ኬኩን እያደመጥከኝ ነው። ትቻለሁ በቃ ውጡ በቃ ሶፊ እግዚአብሔር ያክብርልን። እናመሰግናለን። በቃ ምንም አያስፈልግም። እንዳመጣ ነው ጋር እንደው ከነቀራ ይታይ መጣል መጣ አንተ ምን ታርግልኛለህ? ውጡ ብላም ትላለህ። ውጣ ታዲያ ነው መተዳደሪያ በጣም እኔ እንዴ ከሶፊ ቤትማ ነው የትም አልሄድም። ዋዛኛ ያረገው እሱ ነው በጣም ማከብረው ልጅ ነበር። እንዲህ አይነት እንትን ነው እንዴ ውጡ ምናምን ነው ውጣ። እኔ በነገራችን ላይ የመጣሁት እዚህ ጋር እያዝናናችሁኝ ስለ ውጡ ምናምን አንዴ ደግሞ ድምፁን አቦርን ነው ውጣ ነው ደባቦ ምትሄድበት። የመጀመሪያው ነገር እኔ ይሄ እንደፈን ነው እንጂ ያየሁት አሁን እኔ ግን በጣም ነው የምወደው። አንተም በጣም ነው የምወደው። አንተንም ኢብሪሽንም በጣም ነው የምወደው። አይደለም የተሰዳደብን ያለ ነው። እሺ ግለሰባዊ ነው ይሄ ለኔ ግለሰባዊ እንጂ ሃይማኖቶችን ወክለን አይደለም እዚህ የተሰዳደ። ለዛም ነው የገባሁት። ጀስት ፈን ነው ብዬ ነው እንጂ አንዳንዶች ከታች በሃይማኖት ወደ ሃይማኖት የሚወስዱት ሰዎች አታስገባው ወክለን አይደለም ይሄንን እያደረግን ያለ ነው። ጀስት ፐርሰናሊ ሰው የተመቸው ነው። ሳሚ ይቅርታ ዶክተር እናስገባው ካልሆነ ነው ያስገባው እንደምስበው ታውቃለህ። አታስገባው ለምን መሰለህ? ምንድነው ድምፁን አገሩ ነው። እኔ በጣም አከብረው ምንድነው እዚህ ጋር አስገባው በራስህ እጅ አስገባው። ያው ለፓስተርዬ ወይ በራስህ እጅ አስገባው ወይ ምን ይስቤል አስገባው ዶክተር እናስገባው። ሶፊ ደግሞ አትካምራ እንዴ በቃ ወንድማችን ነው አይደለም ትክክል አይደለም እንዴ በቃ እንዴ አትቆጣንም እንዴ አንተ እኔ አንተ ኬኩ በቃ ዝም በል ብትለኝ እኮ ዝም ነው የምለው እኔ እውነት አንድ ጊዜ ኬኩ የሚውጣ እሺ ሌሎቻችሁም እዚህ ጋር የምታወሩ ኮሜንት ላይ የምትጽፉ ሰዎች አሁን እሱ ያዘውን መጽሐፍ ቤተክርስቲያን ያሳተመችው መጽሐፍ አይደለም። ይሄንን ማወቅ አለባችሁ በግልጽ ማለት ነው። ሰንበዲ የሆነ መጽሐፍ ይዞ መጥቶ እዚህ ጋር ሲከራከር ወይም ሲያወራ ቤተክርስቲያንን ወክሎ አይደለም። ቤተክርስቲያን ስለ ቤተክርስቲያን ለማውራት መጀመሪያ ቤተክርስቲያን የምትወክለው ሰው መሆን አለበት ብዬ አምናለሁ። ገብቷል እንጂ የሆነ ሰው የያዘው መጽሐፍ ይዞ መጥቶ ይሄ ደብተራ ነው እኛ እናቃታለን ቤተክርስቲያናችንን በደንብ ማለት ነው። ማንም የፈለገውን ማለት ይችላል። እዚህ ጋር መታችሁ ግን በመሰዳደ በመከራከር ምናምን የሚቀጥል ሃይማኖት የለም። ጀስት ሰዎች ነን እንደ ሰው ተሰበሰብን እያወራን ነው።
ሁሉም የተሰማውን ያወራል ይናገራል። ከዛ ውጪ ግን እሱ ኢብራሂም የያዘው መጽሐፍ ቤተክርስቲያናችንን ይወክላል ወይ? ለኔ አይወክልም። ገብቷል? ስለዚህ እዚህ ጋር በተሰማችሁ እና ይሄ ስሜታዊ ስለሆናችሁ ምናምን ሳይሆን ማንም የፈለገውን ሊጽፍ ይችላል። ገብቷችኋል? መጽሐፍ ቅዱስ እንኳን እኮ በተለያየ ሁኔታ የተጻፈበት አለ አይደል? ያስመሰሉ የጻፉት መጽሐፍ ቅዱስ እኮ አለ፣ የውሸት መጽሐፍ ቅዱስ አይደል እንዴ? እኛ ቤተክርስቲያናችን ትክክለኛው መጽሐፍ ቅዱስ ነው የምትከተለው፣ እውነተኛውን ክርስቶስ ነው የምትከተለው። ከዛ ውጪ ግን እዚህ ጋር ኮሜንት ላይ የምትጽፉ ሰዎች መጽሐፉ ቤተክርስቲያንን አይወክልም። ይሄንን ተረዱ መጀመሪያ ማለት ነው። ከዛ ከስሜታዊነት ውጡና ማንም ሰው ሳሚ ይቅርታ ይሁን ባንተ ሐሳብ ነው ያልስማማ እንደሰው ነው መጀመሪያ ባንተ ሐሳብ አልስማማም። ሳሚ አንዴ መደማመጥ የምንችልበት አልስማማም ባንተ ሐሳብ ማን ሳሚ ያልኩ ድነት ሚውት አርግ ተመይ አንድ ጊዜ ለምሳሌ ኦርቶዶክሳውያን የጻፉት መጽሐፍ የኦርቶዶክስ ቤተክርስቲያንን አረባከ ሚውት አርግ ላስወጣው ነው ሰው ላስወጣው ነው ዳኒ ለምን ነው ማትወክለው የጻፈው ሰው ሚውት አርግ ላስወጣው የቤተክርስቲያኒቱ አባል ነው። ድነት ለአንተ አትለፍልፍ ደንቆሮ ካልሆንክ በስተቀር አትለፍልፍ። ድነት ከዚህ በኋላ ሳሚ ተከበር ባናት አዋቂ አትምሰል። ደንቆሮ ካልሆንክ በስተቀር ደንቆሮ አይደለም አይወክልም። ደንቆሮ አይደለም። ለምን ነው የማይወክለው? ይወክላል። ለምን ነው የማይወክለው? ቤተክርስቲያኒቱ አባል ሆኖ አይደል የጻፈው መጽሐፉን። ስለዚህ ገድላት እያለ የጻፈው አይወክልም ስላለ መድኃኒዓለም ላውርዶ ነው ዳዲ ይሄ ምንድነው? ላውርደው እኮ በቃ ይሄ ነብይ ድነት ስርዓትን ይዘህ ተቀመጥ። ሳሚ የሚያወራው ነገር የኔ ሐሳብ ስለሆነ ነው። ከዛ በኋላ አንተ ድል ይሰጣል። ቀጥል ሳሚ። እንዴት ግግም ትላለህ? እኔ መጥቻውን ለምሳሌ ፕሮቴስታንቶች ይሄንን መጽሐፍ አሳትመዋል ለማለት የፕሮቴስታንት ፍቃድ ይፈልጋል፣ የቤተ እምነቱ ማለት ነው። የተለያየ ያሟላ ነገር ይዞ ሲመጣ ይሄ ቤተ እምነቱን ይወክላል እላለሁ። ሰንበዲ የተነሳ በሚጽፈው ነገር ቤተክርስቲያንን ይወክላል ትላለህ እንዴ? ገግመ ባልኖርክበት ሃይማኖት ውስጥ ኖርህ አይተሃል፣ አረጋግጠሃል፣ አባቶችን ጠይቀሃል። ሲኖዶሱ ይሄ ልክ ነው ብሎ አውጥቷል። ዝም ብለህ በመሰለህና በደሳሌ ነው የምታወራው። በራስ ሃይማኖት ውስጥ የፈለከው ነው። ለምንድን ነው የማይወክለው? ለምንድን ነው የማይወክለው? ከዛ በኋላ ለአንተ ድል ይሰጣል። እባክህ ኒውታር ታዲያ አስረዳኝ። ለምንድን ነው የማይወክለው? እየነገርኩህ እኮ ነው። አንድ ቻንስ ሰጥቼዋለሁ። በዚህ አውርጄዋለሁ። መጽሐፉ ላይ አውጣና ኢብራሂም በኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድ የተሰጠው የታተመ ሲኖዶሱ የፈቀደበት መጽሐፍ የሚል ካለ አሳየኝ። በሲኖዶሱ የተፈቀደ ካለ ማለት ነው። ሲኖዶሱ ቤተክርስቲያናችን እውቅና ያልሰጠችው ኒውት አርግለት አንድ ጊዜ ኒውት አርግለት። ያውልህ እንደዚህ እናድርግ ይብሮ ከይቅርታ ጋር ይብሮዬ ከይቅርታ ጋር ሁላችንም ትልቅ ሰዎች ስለሆነ ገድል የሚጻፈው በገዳማቶች ስም ነውና የገዳማቱ ማህተብ ይኖርበታል። ገድል እኔ ላሳይ ይችላል ይብሮዬ እሱን ማህተቡን አሳየን የገዳሙ ስምን። ከዛ በኋላ ደግሞ ድንገት አናቅ የገዳማቱ ሊቃውንቶች አምነውበት ይህንን ደብተራ እንደዚህ ደብተራ ነው የሚል ያለበትን ማህተብ አሳየን ይብሮዬ። ይቀጥላል። ከዛ በኋላ ሌላ ኦርቶዶክስ ያወራ ድህነት ያወራል። ወደሱ ነው የምንሄደው። ቀጥል ይብሮዬ። ይሄንን አሁን ሳሚ ያነሳው ሐሳብ ታሜ መጀመሪያም አንስቶታል። ማህተብ አለ ወይ ብሎ ጠይቆኛል። አሁን እኔ ይሄኛው ስለተሳደበ ነው ወደ ስድድብ ውስጥ የገባ ነው። ሁለተኛ ደግሞ ስገዛው መጽሐፉን ማህተብ አለ ወይ የቤተ ክርስቲያን ማህተብ አለ ወይ ብዬ ጠይቀዋለሁ። ለዛ ነው ሰውየውን ቪዲዮ የቀረጽኩት። ለዛ ነው ስልኩንም የተቀበልኩት ሰውየውን ማለት ነው። ሰውየውን ስልኩ የተቀበልኩት አጋንንት መጥሪያ ነው ብሎ ኦርቶዶክስ ነኝ ብሏል። ጠምጥሟል። ኦልሬዲ በኦርቶዶክስም ነው የሚንቀሳቀሰው። ሶ አንተም ከቅድም ጀምሮ እያነሳ ያለው አንዳንድ ሰዎች ከመጽሐፍ ቅዱስ ስላልሆነ ቤተክርስቲያን መዝለፍ ስትጀምሩ እኛም ደግሞ ሞጊያ ገዝተናል። ምንወጋበትን ስነ ስርዓት ይዘህ ስታወራ እንደ መጽሐፍ ቅዱስ ከባይብል ትሪኒቲ ስናወራ ስለ ትሪኒቲ እናወራለን። ገባህ አይደለ? አይ ብለህ ግን ዘይት ሽያጭ እንዳንተ ወንበዴ ናቸው ተብሎ የተገመቱት ሰዎች በእኛ ቤተክርስቲያን በአጠቃላይ ፕሮቴስታንትን ለመጨፍለቅ ከሆነ እኔም ጨፈልቃለሁ በዚህ። ገባህ አይደለ? እንጂ እኔ ማህተብ ጠይቄ ማህተብ አላገኘውም። ማህተብ የለም። ሰውየው ግን አለ ከዚህ ጋር በቃ ማህተብ የለውም። መጽሐፍ ሆነ ሌላ ሁለት ላይና 54 ላይ ይናገራል። ችግር የለውም ይብሮዬ። ድህነት ደግሞ ቀጥል
አዎ የኔ ሐሳብ ምንድነው? ይኸውልህ አሁን ለምሳሌ እናንተ አሁን እኛን ሱፍ በለበሰ ነብይ ነው እንደምትሉ ጸጉር ባበጠረ ነብይ ነው እያላችሁ እንደምትሳደቡ ሁሉ የጠመጠመ የጻፈው ማንኛው መጽሐፍ ኦርቶዶክስን ትወክላለች በቃ በሚለው አመለካከት ነው እኔም ማምነው። በቃ ለምሳሌ አንድ ሰው መጽሐፍ ብቻ ሳይሆን የሚሳለም እንትን መስቀል እንኳን ይዞ ቢዞር ማለት ነው እኔ አምናለሁ። ምክንያቱም ኦርቶዶክስ ነው ብዬ ማለት ነው። ሶ የእናንተ አመለካከት በእኛ ላይ እንደዚህ ሆነ ተመለሰልን። በቃ ቴንክ ዩ ተመለሰልን። በቃ ሚውት አድርጋ አንተ ደግሞ ሶፊዬ አሁን እናንተ ስናወራ የኔን ነው የምነግርህ። ሶፊ አንተ ቦስ ስለሆንክ አንተ እንድታስተካክለው ስለፈለግ ታሜም ሳሚ እኔ የምነግራችሁ ታሜም ሳሚ በቃ ተመልሶልናል። እባክህ አትረብሽ። በመድኃኒዓለም አትረብሽ። ሚውት አድርግ በቃ እንደሚጠቅመኝ ግን እንድታበዛው እነግርሃለሁ ማለት ነው። እሺ ሚውት አድርግ በቃ ዳዲ ሶፊ አንድ ጊዜ ገድል ሲጻፍ ለምሳሌ ያክል ነው የምነግርህ ዳዲ አቡነ ገብረ መንፈስ ቅዱስ የሚባል ገድል አለ። አቡነ ገብረ መንፈስ ቅዱስ በዙቃላ የሚገኝ ገዳም አለ። የሳቸው ገዳም ገድላቸው የሳቸው ነው። ያ ገድል ሲጻፍ በሊቃውንቱ ስም ይጻፍና በገድላቱ ስም ይጻፍና የየትኛው ማህተብ ይኖረው መሰለ ገድሉ ዳዲ የዙቃላ ገዳም ማህተብ ይኖረዋል። እዛ ማህተብ ውስጥ ገድል የሚጻፈው በኦርቶዶክስ ተዋህዶ በሁሉም ሲኖዶስ ስም አይደለም። ገድል የሚጻፈው በገዳማቱ ስም ነው። ገድልና ድርሳናት ስህተት አላቸው ወይ? አዎ አላቸው። ስህተት ይታረማሉ ወይ? ሁሉም ወጣት እየጮኸ ያለበት ደግሞም እየታረመ ያለበት ሰዓት ላይ ነው። የማይታረም አንድ አለ፣ መጽሐፍ ቅዱስ። መጽሐፍ ቅዱስ ገድላትና ድርሳናት የገድላትና የድርሳናት አዋልድ ነው። መጽሐፍ ቅዱስ አይታረምም፣ አይስተካከልም። ገድልና ድርሳናት ግን ይስተካከላል፣ ይታረማል። አዋልድ መጽሐፍቶች ስለሆኑ አሁን ኢብሮዬ ያነሳው መጽሐፍ እንዳጋጣሚ ሆኖ አንድ መጽሐፍ ኦርቶዶክሳዊ ነኝ ያለ የጠመጠመ በአሁን ሰዓት ላይ ብዙ የጠመጠሙ ሰዎች አሉ። መጽሐፍ ቤት ውስጥ አላችሁ። ከዳዲ ጋር ነው እያወራ ያለው። ለዳዲ ነው ድል የምሰጠው። ሜሽን አድርገኛል። ለዛ ሜሽን ስላደረከኝ ብዬ ነው ያንተን ለማረም ኢብሮዬ ይቅርታ ወድሃለሁ፣ አከብርሃለሁ፣ ወድሃለሁ። ለዳዲ እሺ እንደዚህ እናድርግ። ወድሃለሁ፣ አከብርሃለሁ። በመጀመሪያ ደረጃ ቆይ ዳዲ ወደ አንተ ሄዳለሁ። ቆይ ሚውት አደርጋለሁ። ቆይ አንድ ጊዜ ይቅርታ ዳዲ። አከብርሃለሁ፣ ወድሃለሁ ኢብሮዬ መድኃኒዓለምም ማለት ለምን ቢባል እኔም ልክ እንዳንተ አንተ ያስከውን መጽሐፍ ፕሮቴስታንት በነበርኩበት ሰዓት ላይ ኦርቶዶክሶችን ሳላቃቸው መሰድብበት ሰዓት ላይ ለምን አላወቅም አይደለም እኔ ኦርቶዶክስን እግዚአብሔር በፈቀደና ባወቀ ሰዓት ላይ እንድታውቅ እፈልጋለሁ። እግዚአብሔር በወደደና በፈቀደ ሰዓት ላይ ደግሞ እንኳንም ከምንፍቅና ህይወት ወደ ፕሮቴስታንት መጣ። ኢየሱስ አምላክ ነው ወደሚልበት አምነት ምንፍቅና እያልክ እየተሳደብክ ነው። እየተሳደብክ ነኝ ማሻሻላችሁማ ሃይማኖቴን በቃ ኢብሮዬ ሚውት አድርግልኛ። ሃይማኖቴን እያቋሸሽ እኔ መሰዳደብ አልችልም። ኢብሮ መሰዳደብ አልችልም። ሚውት አድርግልኝ እኮ እንደዚህ ምንፍቅና አትበላ። ምንፍቅና እሺ ይቅርታ ሚውት አድርግልኝ። በቃ ይቅርታ ሚውት አድርግልኝ። እንኳንም ወደ ጴንጤ መጣ። አሁን ኢየሱስ ክርስቶስን አምላክ ነው ወደሚልበት መጣል። በቃ ተስማምተናል። ዳዲዬ ይኸውልህ ገድል ሲጻፍ በገዳማት ስምና የገዳማቱ ማህተብ ይኖረዋል። ገድልና ድርሳናት ስህተት አላቸው ወይ? አሁንም ይኸው 1500 ሰው ባለበት ስህተት እየነገርኩ ነው። አዎ ገድልና ድርሳናቶች ስህተት አለባቸው። የመጽሐፍ ቅዱስ ግን አዋልድ መጽሐፍ ናቸው። ስህተት የሌለበት መጽሐፍ ቅዱስ ነው። በገድልና በድርሳናት ኦርቶዶክሳውያን ታምናላችሁ ወይ? በደንብ ድብና አድርገን እናምናለን። ገድልና ድርሳናትን የማይቀበል ክርስቲያን ወይም ኦርቶዶክስ ቁልጭ ያለ ካቶሊክ ወይም ደግሞ ቁልጭ ያለ ጴንጤ ነው የሚሆነው። አለቀ። ወይም ተሐድሶ ነው የሚሆነው። ገድልና ድርሳናት የማይቀበል አንድም የሆነ ኦርቶዶክሳዊ የለም። እኔ ይቀበላለሁ አባቶችና ሊቃውንቶችን ስለማመን። ስለዚህ ልናወራ የምንችለው ቅድም ላይ ስናወራ እኔና ሶፊ መንፈስ ቅዱስ አምላክ ነው የሚል መጽሐፍ ቅዱሳዊ የሆነ ሐሳብ ወይም ደግሞ መጽሐፍ ቅዱሳዊ የሆነ ጥቅስ ስጠኝ ነው የሶፊ ንግግር።
መንፈስ ቅዱስ አምላክ ነው ወይ? አዎ አምናለሁ። ሚስጥረ ስላሴ በስላሴ የማያምን ክርስቲያን አይባልም ብላ ኦርቶዶክስ ታምናለች። ፕሮቴስታንት ግን ሚስጥረ ስላሴም ወይም ስላሴ የሚል ነገር አስተምሮ ይላት ወይ አዳም ተሰማ ላይ እናውራ ነው። ዳዲ እኮ ተቆጣጠርከው አንተ። ኤኒዌይስ ቀጥል ዳዲያው ወደ አንተ ሄጃለሁ። ኢየሱስ ክርስቶስን አምላክ ነው ይላል እንዴ? ተሜ ምን እያልክ ነው ያለው? አማላጅ ነው ነው የሚሉት እነሱ። መቼ ነው ደግሞ ኦርቶዶክስን አምላክ ነው የሚለው? እንዴ አፈርግጬ እኮ ነው የምነግርህ። አትሉም እናንተ ጌታችንን አምላካችንን እናንተ አማላጅ ነው የምትሉት እኮ። ኢየሱስ ክርስቶስ ጌታ እንደሆነ የሰማኸው ራሱ ከጴንጤ ነው። አቁማ አምላክ ነው ጌታ ነው መስራት እያወራን ነበር። እኛ አይደለንም እንዴ ያስተማርናችሁ? ሶፊ ነው ሶፊ ያውራ። ከዛን ከነገር ውጪ ነገር ተመ ሐሳብ 100% እንስማማለን። በቃ ተመ ሐሳብ ተመችቶናል። እሺ አንዴ ላውራ። የኔ ድል ከሆነ መንፈስ ቅዱስ አምላክ ስለመሆኑ የተለያዩ ጥቅሶች መልስልኝ ሶፊዬ፣ ለኔ የኔም መልስልኝ። እንዴ ምን ነው ታፈንኩኝ እኮ። ኢየሱስ ክርስቶስን እናንተ አማላጅ ነው እንጂ እኔና እሱ እናውራ። እኔና ኩኩን እናውራ እስቲ። ጥያቄው እኔና ኩኩን እናውራ እስቲ። ኢየሱስ ጌታ እንደሆነ በልብ ብታምን ከኔ ጋር እንዴት ለማንጸድቃለህና በአፍ መስከረት አንድ ለአንድ እናውራ። ከሶስተኛ ወደ አራተኛ ክፍል ማለት ያልቻልክ አድርግቼ መንገድ ነው አንተ ከኔ ጋር የምታወራው። አድርግቼ ነው ማለት ነው። የመዳኛው የመጨረሻው መንገድ ጥያቄውን ይጠይቅ እስቲ። አንድ ለአንድ አንድ ይፈቀድልህ ሶፊዬ። ፓስተር በአፍ ብትክር ትድናለህ ትጸድቃለህና ሰው በልቡ መስክሮም ይድናልና ይጸድቃልና እግዚአብሔርና በልብ ብታምን ትድናለህ። ምን አውቀህ ነው ከኔ ጋር የምታወራው እንጂ ለራስህ ገና በቆሎ ያልበላ ጠግበህ ከኬኮ ጋር አውራ ምናምን ትላለህ እንዴ? መጀመሪያ እኔ ጥያቄ መልስ። መጀመሪያ እሺ ጠይቅ። አማላጅ ነው እያልክ እንዴት አምላክ ነው ትለዋለህ? ጌታችን አምላካችን መድኃኒታችን የምንለው እኛ ብቻ ነን፣ ኦርቶዶክሳውያን ብቻ ነን። አንተ አስተራቂ ነው የምትለው፣ አማላጅ ነው የምትለው። አንተ አማላጅም ነው አምላክም ነው እንዴት ትለኛለህ? መልስ። ይሄንን ሶፊ ይሰማል? ዝም ብሎ እንትን ይላል። ኩኩን ይሰማል? አንዴ ስሜ ኩኩን አይደል? በስርዓት አንብብ። በስርዓት አንብብ። ስሜን በስርዓት አንብብ። እንዴ ስሜን በስርዓት አንብብ። ኢየሱስም እንኳን በስርዓት የማታነብ ደግሞ አንተ አሁን ሚስጥረ ስላሴን ደግሞ ልታብራራ ነው እንዴ? ምን ማለት ነው? ኬኩን እንኳን ብለህ ማንበብ ማትችል አንዴ እስቲ ኬኩን እሺ አንዴ ምን ማለት ነው? ማትችል ሶስተኛ ክፍል ተማሪ ኩኩን ትላለህ እንዴ? ኩክ ምን እያልክ ነው ያለው? ስሜን በስርዓት ቆይ ውዳሴ ማርያም እንኳን ንግድ ይቅርታ አለ። እሺ አንዴ እኔ አንድ ደቂቃ ያልተማሩ ናቸው እንዴ? ስርዓት ነው ረብሽ የሚያነሱ ነው። እንደዚህ አይደለም። ስርዓት ነው። ክርክር የሰው አንዴ ረብሽ የምታደርገው አንተ ነህ። ኬኩን አንተ እንኳን ኬክ ጥያቄ መልስልኝ። ጥፋትም አትሆን ተድላ አትሳደብ ወንድሜ ተድላ። እሺ ኬኩን አንዴ ሶፊዬ ይኸውልህ ምናልባት አንድ ደቂቃ ነው በበዛ ማውራው። ተሙዬ በጣም ደስ ብሎኛል ስላገኘው። ሶፊ በጣም ጥበበኛም ደግሞ በጣም ቅድም ዶክተር ኪራ እንደሚያነሳም ሰው እንደዚህ እየተባላ እየተነጫነጨ ምናምን ሲያይ ይኸው ዝም ብሎ ከላይ ቁጭ ብሎ እሱ ይስቃል። 1000 ምናምን ሰው እዚህ የሆነ ነገር ያደርጋል። ብቻ ሳሚ እየሳክ ነው አይደል? በተቻለ መጠን አሁን የስም መጠራረሙን ተውና በጣም ብዙ በቃ ውዳሴ ማርያም ጥያቄው ለኔ ጥያቄ ምንድነው መሰለህ? አንደኛ አማላጅም ጌታም ነው እንዴት ትሉታላችሁ? ጌታችን አምላካችን ቆይ አይደለም ጥያቄን ሰማኛ። አማላጅ ነው እየተባለ እንዴት ጌታ ነው ይባላል? ሁለት ደግሞ ይሄንን ተመስገን ኖ አይደለም ጥያቄ ጠየቃችሁ አልመለሳችሁም እናንተ። እሱ በደንብ አድርጎ ነገራችሁ፣ የኛን ነገራችሁ፣ የእናንተ መልሶ አንድ ሁለት ደግሞ እዚህ ጋር መጥቶ የሚያብራራው ሰውዬ የኔን ስም በስርዓት ማንበብ ማይችል ማይም ነው። ለምሳሌ እናንተ ትተራረባላችሁ። የሰውን ስም መጀመሪያ ቀድሞ ያንብብ እስቲ። ምን አገባሽ አንተ ስም? አንዴ ወንድም ኬኩን ይኸውልህ ተድላ አሁን ስሞቻችሁ አይ ካራባት ያደረገ ድሮስ ምን አይ ይሄ ልጅ አውቆ ነው። እሺ አንዴ ካስተኝ ማስመረረ ነው ስድብ ውስጥ ከገባው ስርዓት ያዝ ተድላይ። እሺ ተው እግዚአብሔር ያክብርልን። እንዲህ አድርግ ኬኩን። አሁን
አንተን ሶፊን ሳይሆን አንተን ልጠይቅ። አሁን ቤቱ ያንተ እየሆነ መጣ። አሁን ኬኩዬ አንድ ደቂቃ ስጠኝ። እኔ ሀሳባችሁ ሄዶ በፍቅር የተቋጨ ስለሆነ ደስ ብሎኛል። እድል ሰጣለሁ። ሞዴሬተር አለኝ። ጴንጤዎች ሞዴሬተር አለ ወይ ብላችሁ እንዳትጠይቁ። አላስገባችሁም። ጴንጤ ለእኔ ዘላለም ጠላቴ ነው። ቀጥሉ። ውዳሴ ማርያም እንዳትጽፉልኝ። እናንተ ሰዎች እሺ ተው። እኔ ምንም ከጀጅመንት ወጥቻለሁ። እንደው መምህራን የሆነ ቅድም የገባሁት ዶክተር ኪራን እንትን ብዬ ነበር። አሁን ዶክተር ኪራንም ሶፊ ፈልጎ ታጣው መሰለኝ አልመለሰውም። እና ይሄ ትርርባችሁ ዞሮ በፍቅር እየተቋጨ ስለሆነ ሸማጋይ አስፈልገውም። ሶፊ አውቆ መሀል ትንሽ ኬኩ ተነስቶ ቀይ ከረባት አለው የድሮ ከረባት ይብሮን ተነስቶ አራት ከረባት ሶፊ እያስቀጠልክ ነው። እኔ ልውጣና ታስቀጥል እንዳለ እኮ ነው የሚሰድበን። አንተ ከረባት አድርገሃል እንዴ? ታዲያ አሁን የለም ለምን ተጥላንስ ቢሆን ስትነጋገር ኬኩ ያነሳውን ሐሳብ እንጂ አንተ መላጣ አይደለም። ኬኩን መላጣነቱ ላይ አይደለም እያወራን ያለ ነው፣ ሐሳብ ነው። እሱ ተነስቶ ከረባት አንተ ከርከሮነ ቅድም እኔን ምን አለኝ? አጂፕ ላይ ያለው 6 እግር ያለው አውሬና አለኝ። ታዲያ ከዚህ ጋር ነው የምንቀጥለው እያወራን? ኧረ ተው ይኸውልህ፣ እስካሁን እኮ ይኸው በፍቅር እያደመጥከው ነው፣ እያወራችሁ ነው። በፍቅር እየሰደበን ነው እንጂ ያለው ምን በፍቅር እያወራን? እኔ በጣም ቀረም። አሁን ተሳደብኩን። ሶፊ ስም አታጥፋ፣ ተው እንጂ ሶፊ ስም አታጥፋ። እንዴ አንተ ቅቤ እየቀባኛል እንዴ? ለማንም አይጠቅምም። ተው እኔ ተርላ ወደዋለሁ በጣም እኔ ተርላ ወደዋለሁ። ወንድሜ ነው ተርላ ወንድሜ ነው እኮ ሶፊዬ፣ ተርላ ወንድሜ ነው። ኢብራሂም ወንድሜ ነው። በጣም ነው የምወዳቸው። ግን ሶፊ ግን ማለት ነው ፌሩን፣ በእውነት ሶፊ ግን ፌሩን እነሱ እንደፈለጉ ሲረግጡኝ ዝም እያል እኔ ዶክተር ኪራን ተሙዬ አንተ ራስህ ሳበው ካለ ዶክተር ኪራ ካለ ይመለስ። ከዛ ውጪ የቤትን ድምቀት ማጣት የለብህም ሶፊ። ውዳሴ ማርያም ዶክተር ኪራን ስበዋለሁ እኔ። ፓስተር ሶፊ ወዳጁ ነው። አዎ በጣም አይ ነው እኔ ይቅርታ ጋር ዶክተር ኪራ አባቱ በቅርቡ ነው ያረፉት። መኖሪያው ደግሞ ኃይሌ ጋርመንት አካባቢ ነው። ደድሎ ነው። እኔና ሶፊ አልሄድንም። በጣም ወደ ወንድሜ ነው ሶፊ ጋር እንደዚህ ስቀምጥ ከኔ ጋር ተደዋውለናል። በስልክ ሁሉ ደውዬ ጠይቄዋለሁ። ኢንቦክስም ተደራርገናል። እኔም ደውያለሁ። እባክህ ስርዓት አድርግ። ፓስተር ሚውት አድርግ። አንተ ደግሞ ሻኪሶ ከሄድክ በኋላ ባህሪ ተቀይሯል። እና ሶፊ የደርሰን የመጣው ሰሞኑን ምን አገባ? የትስ በደርስ ምን ፈልገህ ነው አንተ? ምንድነው ቃሉን ያከብራል። በነገራችን ላይ ከ5 ሰዓት እስከ 6 ሰዓት በላለው አለ። ልክ ሰዓቷ ላይ ነው ያቆመውና በጣም ቃሉን የሚያከብር ወንድማችን ነው። 1 ሰዓት ነው የበላው። በጣም ጎበዝ ትልቅ ሰው። አሁንም አንተ ነገር አንተ ሲጀመር ወንድሜም አይደለም ወንድሜ ምናምን የምትለው እኔ እናንተ በምን የሚያገናኝ ወንድምነት የለም። እንዴት ሐዋሳ ስትመጣ አንተ የአካባቢ ሰው ነህ፣ አንድ ሀገር ሰዎች ነን፣ ወንድማማች አይደለም። ምንም ብዙ ነገር ሶፊ 1 ሰዓት ሙሉ በላ ትለኛለህ። 1 ሰዓት ስበላይታል። እቺን ለቀመስኩት። አሁን እንደዚህ ላይ አረኳት። 1 ሰዓት ገና ነው። አይ እየበላ ነበር። 1 ሰዓት 6 ሰዓት አቆማ። እኔ ቃልህን አከበርክ እንጂ ብዙ በላ አላልኩም። ቃልህን አክብረሃል። እየተናገርክ ያለው ምን እንደሆነ ስላወቅኩ እኮ ነው። ይገባኛል እኮ ሶፊ። እኔ ምን አልኩ? አሁን እነሳሚ ናቸው የት ሄድክ ስትሄድ የሆነ ነገር ለውጥ አለብህ። ከሻኪሶ በኋላ ለውጥ እያየሁብህ ነው ተሙ አለ እንጂ እኔ ምንም ሻኪሶ ነው ሄደው አለ ተሙ። እኔ አልሰማሁም። ምድር ሄዶ ያቺ መዝሙር ትምጣብኝ፣ ያቺ መዝሙር ኧረ በመድኃኒዓለም ትምጣብኝ። ፓስተር አሁን ወደ ቀድሞ ነገራችን እንግባ። ተውት እሱን በቃ ተሙ፣ ወደ እውቀት እንሂድ እስቲ። የእውቀት ነገር ሲመጣ ይጠፋባችኋል። ተድላ አሁን ስለመጣችሁ ምን መሰለ፣ አሁን ከወንድም ኢብራሂም ጀምሮ ነገሮች በጣም ብዙ ርዕሶች ስለተነሱ አሁን እናንተ የምታወሩት እቺ የመጨረሻውን ቁንጽል ጉዳይ ነው። የመጀመሪያ ደረጃ ምን አወራው እስቲ? ምን አወራው? አንድ ነገር እኮ አላወራውም። ለተሙ አሁን ያነሳው ምንም አላነሳውም እኮ እኔ
መሪ ነው የምመስለው አለባበስሽ ምናምን እኔ ወድጄዋለሁ። እንደዚህ አትናገሩት። ይሄ እኮ የድሮ ፎቶ ነው። ባለባበስ ዲስሪስፔክት ለማድረግ አትሞክሩ። እናንተውን አለባበስ ተዋለባበስ አሁን ካለባበስ ጋር ተገናኘ። ባላለበሱት ልብስ ሙሉ መያዝ አይችሉም። የገዛለት ከረባት ለብቻ ያሳያለሁ ከፈለክ። እኔ ልብስ ዲዛይን ነው ስራዬ፣ ልብስ መስፋት ነው። ስርዓት ማይኖራችሁ ስርዓት ይኖራል። የመጀመሪያ ሰውን አክብሩና አውሩ። ቤቱ ያውቃል። ሶፊዬ ታውቀዋለህ? ወንድም ተድላን የልብስ ባለሙያ ነው። የሰፋው ነው የሚያቀኝ ዲዛይነር ነው አውቀዋለሁ። ደግሞ ሲጀመር ዳቆን የነበረ አሁን ወንጌል በርቶለት ብዙዎች ቤተርፍላዩ የድሮ ነው። ቤተርፍላዩ የድሮ ነው። እቺ ከረባቷ ተመስገን የተሰማህን መግለጽ ትችላለህ። የተሰማውን ያውራ። ነፃነት ማነው ውዳሴ የተባልከው ቅድም ስላለባበስ አናውራ አልከና አንተ ደግሞ ማውራት ጀመር ነው አይደለም? አይ ዲዛይነር ነኝ ስላለ እኔ ማሰራት ስለፈልኩ ነው። ይባ ደውልለትና አሰራ ደውልለትና አሰራ የስራ ችግር አለብኝ አሰሩኝ አላለም። የስራ ችግር የለበትም። አንተ ፓስተር ሶፊ ሚውት አድርግ። ምንድነው በቤቴ ምራኝ የምትለው? ይኸውልህ ቴዲ አንተ አው ዲዛይነር ነህ። ተድላ ጀመር በአግባቡ አንተ ተድላ አንተ ደግሞ በስርዓት ጥራ። ስም መጥራት ሳትችል አታውራ። መጀመሪያ ስም መጥራት ሳትችል አታውራ። ስም መጥራት መጀመሪያ አስተካክለህ ጥራ። እዘጋዋለሁ ይሄንን አካውንት አስተካክለህ ጥራ። ቆይሽ ተድላ ይቅርታ ስምን ስላላስተካከልኩኝ እንግሊዝኛ ማንበብ ስላልቻልኩ ከይቅርታ ጋር በጣም ይቅርታ። እንዳጋጣሚ ሆነ የተማርኩት አማርኛ ነው፣ ቀጥሎ ኦሮምኛ ነው። ይቅርታ ሳቡ ገባ። ኦሮምኛ ደግሞ ፊደልህ ልክ ነው። ተድላ አንተ ባለሙያ ነህ እናውቃለን። ባለሙያ አይደለም ሐሳቡን ያውራ። ዳቆን የነበረ ወንጌል የበራለት የተናጠቀ ሰው ነው። ባለሙያ አይደለም። አንድ ጊዜ ሶፊ ስርዓት ታረጋለህ አታረግም? ባለሙያ አትበለው። እሺ ትበላለህ ትጠጣለህ ምንድን ባለሙያ ነው። በቃ ተድላ እንዴ ምንድነው ስርዓት? እኔ እንዳልሄድባችሁ አይደለም እየሄድክበት ያለው መንገድ ነው እኮ ተመስገን። ይኸውልህ አንተ አሁን ልትሄድበት ያለው ዛሬ እግዚአብሔር ተመችቶኛል። ተመ በጣም ተመችቶኛል። አንተ የምትጠይቀን ጥያቄ ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ያለውን ጥያቄ ነው የምትጠይቀን። ሐናንያን ነው የቤተክርስቲያን ታሪክ ካላጠና ያው እንግዲህ እኛም እናስተምር እንችላለን። ተሜ ራስን እንደ ትልቅ እና እንደ ግዙፍ አድርገህ ማየት የለብህም። ሐናንያ ምዕራፍ 5 ቁጥር 3 መንፈስ ቅዱስ ምን እንደሆነ አምላክ እንደሆነ በደንብ ያሳየናል። ስለዚህ ሌላ ልጨምርለት እኮ ነው። መዝሙር 139 ማንበብ ትችላለህ። ዮሐንስ 14 16 ሐዋርያት ሥራ ማንበብ ትችላለህ። ሮሜ ላይ ያለልህ፣ ዕብራውያን ላይ ያለልህ እነዚህ ሁሉ ጥቅሶች ራሱ ኢየሱስ እውነት ተብሏል፣ መንፈስ ቅዱስ እውነት ተብሏል። እንዴት አምላክ እንደሆነ በደንብ ማብራሪያ አለ። አሁን አንተ የምታነሳት ኮንሰፕት ይኸውልህ። እሺ ዳዲ ያቺ ነገር ሙሉ አርጋትና እኔ ከተድላ ጋር ልቀጥል። ጎበዝ ተባረክልኝ ኢብሮዬ። ቀጥል። ምርጥ አስተዋሽ አይደለ እንዴ? ድሮም ታዲያ ጫት ቃሚ ታዲያ ሲመረቅ ነው ትዝ የሚለው የሚወጣ አርግ። በቃ ይሄ ሰው ይረዱ ፊት ያስታውቃል። ሰክረህ እኮ ነው መምሬ ወጣ ገባ ለብዙ ስራት እባክህ በማለት እኔን ብራዘር ስንተኛ ላይ ነው ያለው? ጥሩ መተመተ አስረዳን እንጂ ኢብሮ እንትን አትበል። በአንተ ጩኸት ነው አልደነግጥም፣ አልፈራም። ይሄን በደንብ ጫት ነው የምቅመው። አንተ ግን ስቲል መጠጥ ላይ ነው። ስቲል እስካሁን ትቶታል እኮ አሁን ጫቱን ትተሃል እኮ ብሪዮ እኮ አሁን እኮ አይወቅስም። ትልቅ ሰው አስቀምጣችሁ ስለ ጫት አታውሩ እስቲ። አይ ሳሙኤል አንተ ራስህ ምን ትላለህ? ለምሳሌ መጽሐፍ ቅዱስ እንዳወራሁት አይደለ? ሐዋርያት ሥራን አንስቼ ነው ያወራሁት። ስለ ጫት የሚያስወራ ነገር ምናምን ሃይማኖትን ለማክበር ስታከብርልኝ ብቻ ነው እረግጣለሁ በደንብ አድርጌ። ኢብሮዬ ቴንክ ዩ። በቃ ሚውት አድርግ ኢብሮዬ። ቴንክ ዩ ተባረክ። ይቅርታ ውዳሴ ማርያም ሲጀመር አንተ ተባረክ የምትለው አንተ ካህን እሱን ተነስተህ ቆይ አንዴ ውዳሴ ተባረክ ምናምን ይላል። ከውስጡ አልወጣም ገና። ጴንጤነት ከውስጡ እኮ አልወጣም እኮ። ተባረክ ይላል፣ ይባርካል። ውስጡ እኮ አለ እኮ ገና። እውነት እኮ አለ አንደበቱ ላይ እኮ ነው። ተረስገን ያለውን እሱ ጴንጤ አይደለም ስሙን ኤዲት አደረገለት ቲክቶክ ታዲያ አባ ሆኗል። እንደገና መስቀል ይዘብ ተባረኩ። ተረጋጉ መናፍቃን
መናፍቃን ተረጋጉ። ልጁ ምንም ያረጋችሁ ነገር የለም። አሁን ተሙ ጫት ስላለ ይሄን አክል ማይቀም ሰው ለምን ይንጫጫል? ቆይ ሶፊ አሁን ጫት ስለተባለ እዚህ ጫት የለም አይደል? ኮነ ለምን ትጫጫለህ? በቃ ዝማት የሐሰን ልጅ ሳይጠሩ አቤት አልክ። ንቃት ወራን መንጫጫት የለብህም። ፈስ ያለበት ዝላይ አይችልም ነው አይታር። በቃ ለምን ትጫጫላችሁ? አይደለም ኢብሪሻ ይወል አሁን ተመስገን አሁን ጫት ምናምን ሲላችሁ ማስቅሙ ከሆነ በቃ ዝም ነው። በቃ ላሽ በቃ ገብቷል አይደል? ስላለባችሁ ግን ትንጫጫላችሁ። በቃ ዛር እንዳለበት እና ምን ችግር አለ? እና ቀጥል ተሜ ቀጥልኩ አንድ ጊዜ አንተ ላይ እኮ ነው ተሜ የሚቀጥለው እሱ ብቻ ነው የሚያወራው። አሁን የተደላታችሁ አይ ቆይ እንዴ ሶፊ ጠየቃችሁት እኮ ሁለታችሁ። ፓስተር ብዙ ጊዜ ልጁ ሲያወራ አይተዋል አይደል? ጤነኝነት አይሰማኝም። እስካሁን ያወራው ነገር ምንም ረብ ያለው ነገር ሲያወራ አይተዋል? ውሃ የሚቋጥር ነገር አለ? ጤነኝነት አይሰማኝም። የቱኛው ገብቶ ስድብ ነው። ምንም ማረግ አትችልም። የቱ ነው ተድላይቱ ነው? ይሄ ኬኩን የሚለው ከገባ ጀምሮ ተሳድቦ ነው የሚሄደው። አሁንም ሲገባ መናፍቃን እያለ ገባ። አይተዋል አይደለ? ላው ላይ የሆነ መንፈስ ካለበት በሃይማኖቱ ይጸልይለት። በነገራችን ላይ ተድላ ካንተ በፊት ኬኩን እዚህ ነው ያለው። አሁን አይደለም የገባው ለማረም ያክል እንትን ነው ገና ቅድም ያለ ስድብ ገባው። አታስቀይማቸው ወንድሞቻችን እባክህ። ባለፈው እኔን አስቀይሞኛል። ወደ ሐሳቤ ልግባ። ለምን ሪካ ችግር ነው ሪቺ እኔ በነገራችን ላይ ከይቅርታ ጋር የፊደል ችግር አለብኝ። ሪቺዬ አይባልም። አንደኛ ነገር ወንድ ነው እኮ ሲያወራ ድምፁ አይሰማህም እንዴ? ሪቺዬ ትላለህ እንዴ? አይ ልክ ነው። መነጽር አድርግ ተሙዬ መነጽር። ሪቺ ወደ ሐሳቤ ልግባ። ተርላንም ቴዲ ብዬው ጠርቼው ነበር ከይቅርታ ጋር ያው አይደለ ሪቺዬ አትበላ። ሪቺዬ ለምን ትላለህ? ሪች ነው የሚለው። ይሄ ደግሞ የስም አጻጻፍ አይደለም፣ ሪች ነው የሚለው። ሪች ማለት ምንድነው? ሪች ታርግልኝና ሪች ሲቲ ለማለት ከሆነ ሲቲም እንደዚህ አይጻፍም። ሲ ያርገው። ይሄ ራሱ ሪች የሚለው ፊደል ራሱ እንዲህ አይነት ሪች የለም። ይሄ ተቸግረን ያነበብነው ሪች እንዲህ አይነት ሪች ነው። እርግጠኛ ነኝ ሀብታም ከተማ ለማለት ነው የፈለገው ይመስለኛል። እንበለስ ወደ ሐሳባችን። አሁንም ቢሆን ኤዲት ያርግልን። ሲ መሆን አለበት ሲቲ ለመሆን ከተማ ለመሆን ሪችም ለመሆን ኢና ኤን አውጥቶ አይ ያስገባል። እኔ ጋር መጣች። ወደ ሐሳባችን ፓፓ ወደ ሐሳባችን ከይቅርታ ጋር ያው እኔ የተማርኩት አማርኛ ነው። ሀብታም ለማለት ነው። ከፊት ያለው ምሪጭ ሀብታም ከተማ ነው እኮ አዋቃችሁ አይደለም? ኧረ በጋም ወደ አማርኛ ነው ያደግኩት። ከዛ በኋላ የመጀመሪያ ትምህርት የተማርኩት በአማርኛ ነው። ቀጥሎ በኦሮምኛ ነው። ቀጥሎ ደግሞ ይሄ እንግሊዝኛ የምትለው ነገር ዝም ብሎ አለ ግን አይገባኝም። ስለዚህ አማርኛ ስታረግ ያሳሳተ እሱ ነው። ኦማር ኮንተቦ ኢቲፉፊ ተመስገናት ኢቲፉፊ አቦ አየህ በቃ ረክናን ቀበ በቃ ነንተቡ ከመኪን ብዙ ምችል አይመስልም። አወራራ ልክ አይደለም። ኦሮምኛ ከሆነ ጂኒየን የሆነ ኦሮምኛ የምንናገረው እኛ ነን ወንድም ማለት ነው። ኦማር ኮንተቦ ኢቲፉፊ እንደቻ ዋኑ በኡንዳን አፋን ኦሮሞ ቡኬሲን አቦ ጅረኑ ቡኬሲን አፋን ኦሮሞ አቦ ታስገባይ ታይዲ ጂኒየን ኦሮሞ ነው ተባዱ በቃ አፋን ኦሮሞ በቃ እኮ ነገርኩ እንደ አስረግጬ እኮ ነው ጂኒየን የሆነ ኦሮሞዎች እኛ እዚህ ያለን ነምቸ ዱቢን ነምበረን ፍዴ የቁርጥ ቀን ልጆች ያሏት አባቴ ተቋይ አስረግጬ ነው ጅራ ብለህ እዚህ ጋር ሙድ አትያዙብን እኛ ላይ በቃ ኬክ በቃ ፓስተር ሶፊ ይኸው ከጫውታው ውጭ አደረጉ አይተሃል አይደል? ተካታ አስገባይ ብርሻ ዳጊያ አቦ ናዳጊ ተድላ አንተ ኢብሮ ነገር ነው። ኢብሮ ኦሮምኛ ሲያወራ የሰላም ቋንቋ ነው ያወራው። ኬኩ አታው እሺ ኦሮምኛ ሲሆን በጣም ደነኛ ሰው ማለት ነው። ጀቹን ክያ ላሊሜ አብ ተስገባይ ቆይ ጀቹን ክያ ወና አንተይና በቃ ኬኩዬ ሲያትኒ ዋንብራቲ አመንታ ዋንብራቲ ኬኩ ወልከሰንና ወዬ
ኦቦሌስ በቃ ሻታው አታው አማጭ አመንቲ ከሰን ገረመጣከ ከይስተን ኒቤግነኑ ኢብሮ አማዚ ምጨዳሽ ተሙ ፓስተር ሶፊ ምን ሆነ ነው ሙሉ ሞዴሬተር ያነሳው ፉል አርገውና አይ ልታረግ የፈለከውን ስላወኩኝ ነው ያነሳውት አይደለም ፈለገን ማስገባት ፈልጋለሁ ዲያቆኔ ነው መምህሬ ነው መካሬ ነው ታላቄ ነው ታናሼ ነው ሁሉ ነገሬ ነው ፈለገን ማስገባት ፈልጋለሁ ፉል አርገው ቶሎ በል አስገባው ችግር የለም ፉል አርገው አስገባው ይላል ማን ላስወጣል እንዴት ለምን አነሳው እኔ ወጣለሁ በቃ ሶፊዬ በቃ ደህና ዋሉ ስርዓት አርጉ በቃ እኔ ወጣለሁ በቃ እኔ ልውጣላችሁ አልነበርክም አንተ እኔ ነበር የሚባል እንትን የለም አሁን አንተን ሙያህን ባከብርልህ ይሻለኛል አስማ ከተቀበልክማ ታፍራለህ ለዛ ነው ምኑን የኔን ድቁና ከተቀበልክ አንተን ያየው እንኳን እኮ ይኸው አላፈርኩም አብሬ ቁጭ ብያለሁ እንደማለም አይደለም ካድካ አትካድ ተድላ ይኸውልህ ፈለገ እስቲ ሰላም ይበለንና እንቀጥል ተሙዬ ግን መቀበል አለብህ በበር ገብቼ በጓዳ እንደወጣው መቀበል አለብህ የእናንተን ሰዎች ሪስፔክት እንደምታደርጉ ሰውንም ሪስፔክት ያደርጋችሁ ነው ያ ድንገት ድንገት ሚውት አርግ ድንገት ትልቅ ሰው ያውራ ተረጋጋ ሁሉም በራሱ ትልቅ ሰው ነው ይሰማል ፈለገ ሁሉም ሰው ትልቅ ነው ትልቅ ትንሽ የሚባል ነገር የለም የራስህን ትልቅ ሌላው ትንሽ የሚሆንበት ትልቅ ከተባለ ከፓስተር በላይ ትልቅ አለ አድላ ሰላም ነው ከፓስተር በላይ ትልቅ ነው እንዴ ትልቅ ትንሽ የሚባል ነገር የለም ድነት እሺ አይ ዝም ብሎ አሁን ትልቅ ትንሽ አልተባባልንም እኮ ፈለገ አዲስ ስለመጣ ሰላም ይበለን ነው እንጂ ትልቅነቱን ምናምን እስካሁን የመጣን ሰው ሰላም ይበለን ብላችኋል እስካሁን የመጣን ሰው አው ብለናል እኔም ተብያለሁ ፓስተር እኔም ተብዬ እድል ሰጣችሁኝ ነው ይበልሽ ስለዚህ ፈለገ ቀጥል እሺ በጣም አመሰግናለሁ እግዚአብሔር ያክብርልኝ ምናልባት ተድላ ሲናገራት የነበረችው ሐሳብ ላይ ትንሽ ቢያስረዳኝ ብዬ ነው ዲያቆን ነበርኩ የሚል ነገር የሰሙ ይመስለኛል እና ተድላ ዲያቆን ነበርክ ድቁኔ መቀበል አለብህ ስትለው ስለነበር ሰምቼ ነውና ዲያቆን ነበርክ ተድላ አዎ እሺ ህየንታ በውኪ ተወሉ ለኪ ደቂቅ የሚለውን ምስባክስ ይበርልኝ ዲያቆን የነበሩ ህፃናትም ጭምር የሚያውቁት ነገር ነው ብዬ ነው እናስ ያንን ምስባክ በልልኝ እስቲ የትኛው ምስባክ የትኛው ህየንታ በውኪ ተወሉ ለኪ ደቂቅ ለምን ፈለከው ምክንያቱም የተናገርከው ነገር ትክክል መሆኑና ለመሆኑ ለማረጋገጥ አንተ አሁን ሁሉንም ምስባክ በአእምሮ ታውቃቸዋለህ ኧረ አይደለም ሲጀመር ይወልቀው የኋላዬን እየረሳው የፊቴን ለሚያዘረጋው ፓስተር አላረስቷል እሱ ረስቷል መጽሐፍ ተገልጦ ነው ሁሉም እያወጣ ምስባኩን የሚለው በየቀኑ ይለያያል ምስባኮች ሲጀመር ይውልህ የሆነ መቼም አይታወቅም ብለው ጎልጉለው የሆነ ነገር ሲጀመር አይመለከተኝም አያገባኝም ስለዛ አልልም እሺ ዲያቆን አልነበርክም በቃ ተረጋጋ አልነበርክም አይ በቃ ጥያቄ ጠየቀ መልስ ለበቃ አለ ተረጋጋ ምናልባት ቀለል ባለ መልኩ ይሄንን ምስባክ ምናልባት ማለት ባትችል እኔ ለምሳሌ አውጥቼ ማሳየት የምትችለው ስልጣነ ክህነት ስቀበል የተሰጠኝ ማስረጃ አለ እና ተድላ ስልጣነ ክህነት ስትቀበል የተቀበልክበትን ማስረጃ አውጥተህ ብታሳየን ዲያቆን ከነበርክ ማለት ነው አለኝ እሱን አለኝ እሺ አንድ ጊዜ አውጣው ካሜራ ክፈትና አውጣው አንድ ጊዜ አሳየው ኦኬ በአጋጣሚ እንግድነት ሄጃለሁ በትልቁ ላረገው አጣውት አይ አቤል ላይሆን ይችላል አመት ባል ነው ዘመድ ጥያቄ አለ እኔ ቤቴ ነው ቤት አለ ቤት አይደለም ቤት አለ በቃ እሺ ቤት ላስገባኝና ላሳይ ነኝ ዲያቆን እሺ እሱ ይቅር እሺ አሁን ደግሞ እስቲ ውዳሴ አይ ዲያቆን ከነበርክ መቼም መንገድ ላይ ዲያቆን አልሆንክም አይደል ተምረህ ነው ካልሆነ ነበርኩ ማለት የለም ስለዚህ
የአርብ ውዳሴ ማርያም እስቲ በልልኝ። ውዳሴ ማርያም የማርያም ውዳሴ ነው። እኔ ውዳሴ ማርያምን ላላወድስ ነው፣ ኢየሱስን ላወድስ ነው ጌታን የተቀበልኩት። አሃ መጀመሪያ ዲያቆን ነበርኩ አልክ እኮ። ነበርኩኝ ማለት እኮ አሁን አወድሳለሁ እኮ አትመንበት እንትን አትበልበት። ስማኝ ከኦርቶዶክስ አንድ አረፍተ ነገር በልልኝ ካልከኝ ራሱ ኢየሱስ ክርስቶስ ጥዑመ ስም የሚለውን የኪዳኑን ነው ለሰማው ለበላው የህይወት ህብስት ነው የሚለው መቼም ነው የማልለው። ሶፊ አንተ ነህ የሸወድከኝ። ሶፊ አንድ ደቂቃ ዕድል ስጠኝ። ይኸውልህ ፈለገ ቀጥል። የዘወትር ጸሎት የሚለው ራሱ ገና ከአትብ ገጽ ሲጀምር ምን እንደሚል ታውቃለህ? ጠላቴ ሰይጣን እንክደዋለሁ፣ ለዚህም ምስክሬ ማርያም ናት፣ በዚህም ዓለም በወዲያኛውም ዓለም ብሎ ነው የሚጀምረው። የሚገርም ነገር ያስለቅሳል። እንኳን እኔ ዛሬ ልለው እሱን አሁን ከመጽሐፍ ይሄው አሁን ከአፕሊኬሽን እያነበብከው ሊሆን ይችላል። ይሄንን እንኳን ላነብ መጽሐፍ ቅዱስንም ማነብበት ጊዜ አላገኘው እንኳን ያን ወደ ኋላ ተመልሼ ማነብ አንተ ቀላቀልክ እኮ። አሁን ልብስ ከመቆራረጥ መጽሐፍ ቅዱስ ማንበቡ የተሻለ ነው። አሁንም እንደው ምክር እንደ ወንድም ያላ ጊዜ ጳውሎስም ሸራ ይሰፋል እኮ ንገረው ለጳውሎስም እንደዛ ካልክ እንጀራና ጳውሎስ አንብቦ አስነብቦ ጽፎ ነው ገብቷል። ጳውሎስ አሁን ከጳውሎስ ጋር ራስን አታነጻጽር። ተድላ እኔም እኮ ጌታ ኢየሱስ ብቻውን ላንተ ህይወት በቂ እንደሆነ ነግሬህ ነው የገባሁት ዛሬ። ውዳሴ ማርያም ጥያቄ አለኝ ላንተ። ውዳሴ ማርያም ጥያቄ አለኝ። ከተድላ ጋር ጨርሰናል። በቃ ተውና እኔ ልጠይቅ ውዳሴ ማርያም አንድ ጥያቄ ግን አለኝ። እኔ በእናንተ አስተምሮት ታውቆይ ቴዲ አንድ ጊዜ በእናንተ አስተምሮት ዮሴፍ ለማርያም እጨኛዋ ነው ወይስ ጠባቂዋ ነው? በእናንተ አስተምሮት አንተ ጠይቀ ሞታል። ይኸውልህ አሁን ስለ ክህነቱ አንድ ጥሩ ጥያቄ ነው። እግዚአብሔር ይስጥህ። ድነት ዛሬ ሳንገባ አንድ ጥያቄ ብቻ ብጠይቀው ደስ ይለኛል። ድነት አይደለም። በነገራችን ላይ መታረም ካለበት ያንተ ስም ብቻ ሳይሆን ድህነት እንደዚህ አይደለም። ይሄ ምን ትርጉሙ እንደው ተሟ አማርኛ ድህነት አይደለም እሱ ድነት ነው ያለው። ድነት ምንድን ነው? ድነት እቺ የሳዲሷን ገዟንና ሳዲሷን ትርጉም አለ። ፊደሏ ህ ጎላ ነው። በቃ ምንድነው? ተውጣ ነው። ጉርኤ ናት። ተውጣ ነው። አንተ ውዳሴ ማርያም ስም ነው። እኔ ውዳሴ ማርያም ጥያቄን ተረዳኝ። ውዳሴ ማርያም ስለሚል ማለት ነው ከማርያም ጋር የተያዘ ነው የጠየቁት ወይ? ጀማሪ ክርስቲያን ስለሆንኩ ነው። እኔ እንደውም ውዳሴ ፓስተር ነው፣ መጋቢ ነው፣ ብዙ ቦታ ሚራክል የሚያደርግ ወንድማችን ነው ፓስተር ሶፊ። እኔ ፓስተር ሶፊና ፈለገ ወጣይ ሄደ መድኃኒዓለም ሄደ። እኔ ፓስተር ሶፊና ፈለገ እንዲያወሩ ፈልጋለሁ። ውዳሴን አንድ ጥያቄ ልጠይቀው። የድነትን ጥያቄ መልስለታለሁ፣ ግን ከዛ በፊት ያንተን ጉዳይ ልቋጭ። እኔ አንድ ጥያቄ ልጠይቅህ። እሺ በእናትህ እሱን ተው። እሱ ክርክር ነው እንጂ ምንም ማስረጃ ምናምን የለውም ስለዛ ጉዳይ። እሺ አንተ እሱን ትመልስለታለህ በዛው። እኔ መልስለታለሁ። እሺ እግዚአብሔር ይስጥልህ። ግን ያንተን እንተማመን። እኔን ከመጠየቅ በፊት አንድ ነገር እንተማመን። አንደኛ በቃ ችግር የለም። አንተ አሁን እኔን የመቀበል ኃላፊነቱን ታውኩ። በቃ ተው። እኔ ማስረጃዬን መታወቂያዬን አምጥቼ እስከማሳይ ድረስ አትቀበል። በቃ ጎበዝ ነህ ታደለ። በቃ ጎበዝ ነህ አንተ። ጎበዝ ጥያቄ ልጠይቅ። መታወቂያ አለ። ውዳሴ ሚውት አድርጉልኝ አንድ ጊዜ። እሺ ሳልጠይቅ እኔ ኧረ ልጠይቅ በኢየሱስ ስም ይገኛለህ። አለው እዚሁ ነኝ ተድላይ፣ እዚሁ ነኝ። አን እኮ ጥያቄ ልጠይቃ አርገው። በቃ እንታረ ጥያቄ አንጠይቅም እኛ። እኔ እስካሁን 10 ጥያቄ አስተናገዱ።
ተሙ አንተ እንትን ታርግ ወይስ እኔ ተድላ ይመጣሉ? እኛ እዚሁ ነን። ምናልባት ፈለገም ሌላ ቤት ሊገባ ስለሚችል እሺ። አይ ለፈለገ ነው መነሻውን እኔ ልንገረው ወይስ አንተ ተሙ ትነግራለህ? እሺ ሶፊ ረጅም ሰዓት አይ ሶፊ በልቷል። አሁን ከዚህ በኋላ ቢበላ አይመስለኝም። በቂ 1 ሰዓት ተጠቅሟል። ፈለገ ለምንድን ነው ወደ እያወራን የውዳሴ ልፈቅድ ነው እንዴ እኔን እምቢ ያልከው? እሺ 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 ተመስገን ምን አይነት አሰራር ነው ግን እየሰራ ያለው? እሺ አይ አይ አይደለም። እኔን ለምን ጥያቄ እንዳልጠየቅ ፈርታ ነው ጥያቄውን? እኮ ርዕሰ ጉዳዩ ልንገራቸው ብዬ ነው ተሙዬ። እሺ እሺ እሺ